ታምንበታለህ አይደል? ይሄ ነገር አዎ የኛ ነው ስትሉ አልነበረም እንዴ? የእናንተ አይደለም? አይ አርእስቱ እኛ እንደዚህ ብለን ብንል እኛ ምን እያልን እንደሆነ የኛን እናገራለን። ግን እናንተ ድነናል፣ እየዳንን ነው፣ ምንድነው እንድናለን ስትሉ ምን እያላችሁ ነው እያልን ያለነው። እሺ መጀመሪያ ላይ ድነናል ስንል እንዲሁ በነፃ ክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እያልን ነው። አምነን እየዳንን ነው ስንል አዎ እሺ እየዳንን ነው ስንል ደግሞ ድነታችንን እየፈጸምን ነው። ፊልጵስዩስ 2:12 ላይ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ያንድን ድነታችንን በመፍራትና በመንቀጥቀጥ እየፈጸምን ነው እያልን ነው። እየዳንን ነው ስንል ማለት ነው። እንድናለን ስንል ደግሞ እስከ መጨረሻ የሚጸና እርሱ ይድናል ይላል ማቴዎስ 24 ላይ። ስለዚህ ያንን ነው እያልን ያለ ነው ማለት ነው። ኦኬ ከመጀመሪያው ላይ እንግዲህ እንጀምር አይደለም። እንድናለን ማነው ድነናል ብለን ስንል ክርስቶስን አምነን በመጠመቃችን ያገኘነው ድህነት ነው። አዎ ኦኬ እሺ አንተ አሁን ይሄን የምትለውን ድህነትን አምነኸው ተቀበለኸው ማነው አምነህ ድነሃል? አሁን በምትለኝ አዎ አምኜ ተጠምቄ ነው የዳንኩት። እድሜ ታንክ ዩ። እሺ ነገረ ድህነት እንግዲህ መዳን የጀመረው አምነህ ጌታን አምነህ ስትጠምቅ ነው የዳንከው ማለት ነው። አዎ ድነናል ስንል እንዲሁ በክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እንላለን። ኢኒሻል ሳልቬሽን ይባላል ማለት ነው በቤተ ክርስቲያናችን። እንዲሁ በነፃ ክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እያልን ነው። ቴንክ ዩ። እሺ ለመዳን ማነው ለማመን ምንድን ነው የሰማኸው? በመጀመሪያ ምን አልከኝ? ለመዳን ማነው ለማመን ምን ሰማህ? ቃለ እግዚአብሔርን ስብከተ ወንጌል ማለት ነው አይደል? አዎ ተሰብኮልህ ነው? አዎ ተሰብኮልኝ። ምን ነበር የተሰበከው እግዚአብሔር ቃል? በወቅቱ በዕለቱ የተሰበከው እግዚአብሔር ቃል አንተ የሰማኸው የመጀመሪያውን ድነትን የሰማህበት ወንጌል ቃል እግዚአብሔር ነው። ኤርሚ የመጽሐፍ ቅዱስን ክፍል ታስታውሰዋለህ? እሺ ዮሐንስ 3:16 ላይ ያለው። ኦኬ እሱ ላይ 16 ላይ ያለው እሱ ላይ የተሰበከ። ያ የስንት ዓመት ሰው ነበርክ በዛን ሰዓት ላይ? ላይክ 15-16 ምናምን 15-16 ከዛ ፊት የምን እምነት ተከታይ ነበር? ነን ቢሊቨር ነበርኩኝ። ነን ቢሊቨር። ኦኬ በኢትዮጵያ ውስጥ አይደል? አዎ ኦኬ አካባቢ ማለት ነው። ስለዚህ ልክ አንተ የዛሬ 15-16 በ15 ዓመትና በ16 ዓመት የዮሐንስ 3:16 እና የማርቆስ 16:16 የእግዚአብሔርን ቃል መሰረት አድርጎ ሰበኩ። ከዛስ አመንኩ፣ ተጠመቁ። አመንክ፣ ተጠመክ፣ እዛ ድነሃል። አሁን አዎ በግንዱ በኢየሱስ ክርስቶስ ላይ ነኝ ያለሁት። ድነቴን እየፈጸምኩ ነኝ ማለት ነው። ስለዚህ ኦርቶዶክሳውያን ሁሉ እንደዚሁ እንዳንተ አሁን ነው የሚያምኑት አይደል? ማለት አልገባኝም። አንተ እንደምታምነው ነው አይደል ኦርቶዶክሳውያኑ የሚያምኑት? አዎ እንደዛ ነው የሚያምኑት። አንተ እንደተጠመቅከው ነው አይደል ኦርቶዶክሳውያን የሚጠመቁት? በህፃንነታቸው የሚጠመቁም አሉ። እንግዲህ ስንት ፐርሰንት ይሆናል በህፃንነቱ የሚጠመቀው? ቤተሰቦች ክርስቲያን የሆኑት ሰዎች እንግዲህ በህፃንነታቸው ነው የሚጠመቁት። ስንት ፐርሰንት ይሆናሉ
በሕፃንነታቸው የሚጠመቁት። በፕሬዘንት እኔ የሰራሁት እንትን የለኝም እድሜ በግምት ከሚገምት ቢቀርብኝ ነው ነው። በግምት ምን ችግር አለ እንዴ? በሬና በግ እንኳን ገበያ ላይ ይገመት የለ እንዴ? በግምት ምን ችግር አለው? ኃጢአት 30% 40% ሜይ ቢ 30-40% አይደል? ሜይ ቢ አም ኖት ሹር 30-40% የሚሆነው እንደዛ ነው። ሌላውስ 60% የሚሆነው ወይ 70% የሚሆነው 30 ብለህ ካልከው 70% የሚሆነው 40 ብለህ ካልክ 60% የሚሆነው ኦርቶዶክሳዊ አንተ እንደተጠመቀው ነው የሚጠመቀው ማለት ነው። ያ አሁን አንተ ወደ ክርስትና መምጣት የምትፈልግ ከሆነ አንተን አሁን እናጠምቀዋለን። አይ እኔ ክርስትና ስላለው እኔ ወደ ክርስትና አልመጣም። ኦኬ እኔ ክርስትና ስላለው ምን ላደርግ እመጣለሁ? ምን ቀረ ማለት ወደ ጌታ ቤተክርስቲያን መምጣት ብትፈልግ ማለት ነው። አይ በጌታ ቤተክርስቲያን ውስጥ ስላለው ምንም ላደርግ አልወጣ። የኔን ኢንቫይት ማድረግ ቶ ኦኬ አንተው ራሱ አሁን እዚያ ያለህበት የሄድክበትን ከነን ብሊቨር ወደ ነን ብሊቨር ስለሄድክ እናየዋለን ማለት ነው። ኦኬ ስለዚህ 30 እና 40% የሚሆነው ህዝብ ምንድነው ልክ አሁን አንተ እንደምታምነው ነው የሚያምኑት። አንተ እንደተቀበልከው ነው ጌታ የተቀበሉት። አንተ እንደዳንከው ነው የዳኑት እያልከን ነው። ቁጥር በግምት ስለተናገርከው ትክክል አይደለም ግምትህ ብዬ እላለሁ። ለምን በምድራችን ላይ እንግዲህ ትልቁና ሰፊው ህዝብ የኦርቶዶክስ እምነት ተከታይ ነው። እንግዲህ ህሊና ደግሞ የሚባል ነገር አለ። ከዚህ ውስጥ 30 እርግጠኛ አይደለሁም ብያለሁ እኮ አይ ኖ እርግጠኛ ባትሆንም ግምት እኮ ሲሰጥ የግድ እኮ እርግጠኛ መሆን የለብህም። ግን ግምት እኮ ስትሰጥ አለ ግምት ባላንስ አድርገህ የምትናገረው ነገር አለ እና ከ100% ከሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 30% ነው በህፃንነቱ የሚጠመቀው ብለህ ስትል 70% አንተ ካደክ በኋላ ነን ብሊቨር ሆኖ መጥቶ የተጠመቀ ነው ብለህ እያልክ ነው። ይሄ ደግሞ ፈጽሞ ውሸት ነው። ስለዚህ ግምትህ ነው፣ ችግር የለውም። ግምትህን እንቶ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ በትንሹ ነን ብሊቨር የሚባለው ልክ እንዳንተ አሁን አንተ አይነት መጣሁ ብለህ የምትለው እንኳን 2% እንኳን አይሞላም። 98% የሚሆነው 98% የሚሆነው የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሚሆነው አንደኛ በስብከተ ወንጌል አይደለም ህዝቡ የበዛው፣ በመዋለድ የበዛ ህዝብ ነው። ኦርቶዶክስ በመዋለድ ነው እንጂ በስብከት በስታታቅ ይሄንን ሌሎችም እኮ የሚያጠምቁት አሉ እኮ ያጠምቃሉ በህፃንነታቸው። እነሱም የእናንተ ሃይማኖቶች ናቸው። እኔ የጠየኩት እኮ አይደሉም። ግን እኔ መቼ ጠፋኝ? የጥንት አብያተ ክርስቲያናት ናቸው እነሱ ማለት ነው። አልጠየኩም ማለት የጥንት ያሁን ብሎ የሚል አላልኩም። አልጠየኩም። በእርግጥ ሉተራውያንና ካቶሊካውያኑን አብሬ መልስላቸው ብለህ ካልክ ያው ከዝንጀሮ ቆንጆ ምንም አይመርጡም ነው በዚህ ጉዳይ ላይ። እሺ ኤርሚ ታዲያ በህፃንነታቸው የተጠመቁ ሰዎች አዳኑ ብታምኑ አቋርጠኝ እኮ ነው ዳኒ። ቆይ ልጨርስና ከዛ ሰጣለሁ ደግሞ ማለት ነው። ኦኬ ስለዚህ መጽሐፍ ቅዱሳችን እንደሚለው የእምነትን ማለት ድነትን በእምነት ላይ በማድረግ እምነትን ደግሞ በእግዚአብሔርን ቃል በመስማት ላይ እንድናደርግ መጽሐፍ ቅዱስ በሚያስተምረው ቃል መሰረት ወንድማችን አሁን በ15 ጆኒ ስቶፕት እሺ ሶሪ። ስለዚህ መዳናቸውን በእምነት ላይ እምነትን ደግሞ በመስማት ላይ አድርገው እንዳልሆነ ዓለም ይወቅልን። ምንድነው ያልኩት? መስማታቸውን በእግዚአብሔር ቃል መዳናቸውን በእምነት እምነታቸውን በእግዚአብሔር ቃል ላይ አድርገው እንዳልሰሙ አድርገው እንዳላመኑ አድርገው እንዳልዳኑ ይሰመርበት። ድነናል ብለው የሚለው ገና መሰረቱ ላይ
ኦርቶዶክሳውያን እያንዳንዱ ኦርቶዶክሳዊ ነው የሚፈረከረከው። እያንዳንዱ አልኩ ጌታ ኢየሱስ ምስክሬ፣ ላናድዳቸው፣ ላበሽቃቸው፣ ፕሮቮክ ላረጋቸው አይደለም። እያንዳንዱ ኦርቶዶክሳዊ ገብቶ ቢጠየቅ እንደ ዳኒ ነን ብሊቨር ነን ብለው ያሉ ከሌላ እምነት ወይ ከዋቄ ፈታ ወይ ከሌላ እምነት የመጡ ካልሆኑ በስተቀር ከካቶሊክ ወይ ከጴንጤ ወይ ከምናምን ነገር ማለት ነው። ለመደበቂያው ግን ነን ብሊቨር ነኝ ነው ምናምን ነገር ብሎ የሚለው ማለት ነው። ኦኬ ለምን ኤርሚ? አይ ችግር የለውም ያንተ እኮ ተቀበልኩ እና ሐሳቤን እንዳታቋርጠኝ የእነሱንም ምስኪን እሰጥሃለሁ። ቅድም አቋርጠኸኛል። ስለዚህ ሌሎቹ ግን በመዳናቸውን በእምነት ላይ እምነታቸውን የእግዚአብሔር ቃል ላይ በመስማት ላይ የተመሰረተ አይደለም። ስለዚህ ድነናል ብሎ የሚለው ገና መጀመሪያው ላይ ያለው ነገር ይፈርሳል ማለት ነው። ማነው የሚያፈርሰው? ራሳቸው ኦርቶዶክሳውያኑ ናቸው የሚያፈርሱት። ራሳቸው ኦርቶዶክሳውያኑ ራሳቸው ላይ መስክረው አይ አሁን እሱ በ15 ዓመቴ ነው ወንጌል የሰማሁት አለ። ዮሐንስ 3:16ን ማርቆስ 16:16 ተሰብኮኝ ነው አለ። አልተሰበከም ብለን አንለውም። እድሜው የ15 ዓመት ልጅ ነው አያስታውሰውም ብዬ አይደለም። አሁን የተናገረውን እውነት ነው ብዬ ልመንና ማለት ነው። ሌላውስ የኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ሰው የሆነው ወይ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑቱ በሙሉ ከእናታቸው ማህፀን ወጡ። ወንድ ከሆነ ጾታ መለያው ታይቶ በ40ኛው ቀን ውሃ ውስጥ ይገባል። ምንም ሳይሰማ ማንንም ሳያምን ነፃ ፈቃድ አለው ሳይጠየቅ የእግዚአብሔርን ቃል ሳይሰማ እምነቱንም ኮንፌስ ሳያደርግ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ብሎ የሚለው። ይሄንን ሳያደርግ ውሃ ውስጥ ጨመሩት፣ አወጡት። ከዛ ክርስቲያን ብለው ክር አንገቱ ላይ ያሰሩለት። አደግን። በቃ አቧራ እያቦነንን ውሃ እየረጨን አደግን። እና አሁን ያው ፊታችንን ታጥበን ገስት ላይ ገባን ማለት ነው። ከዛው አቧራችንን አራክፈን እና ኢንሳንስ ሳልቬሽን እየድኛለሁ እየዳንኩ ነው እድናለሁ ብሎ የሚል ግጥም አይሉት የመጽሐፍ ቅዱስ መረዳት አይሉት ተናገሩ ተብሎ ሲባሉ ገና መጀመሪያው ላይ እንደዚህ ነው ማለት ነው። አሁን ዳኒ 15 ዓመት ሆኖ ነው የጀመረው። ኦኬ የሱ ድህነት 15 ዓመት ላይ እግዚአብሔርን ቃል ሰምቶ እንዴት እንደዳነ ቀጥለን ስናወራ ታዩታላችሁ። ሌሎቹ ግን ቢገቡ ያለውን ነገር ዳኒ ቆይ አስቀምጠ ሌላ ነገር ቆይ እሰጥሃለሁ። አክሊል ለኬት ቤተ እምነት ነው? ሰላም ላንተ ይሁን አክሊል። ኤርሚ እግዚአብሔር ይመስገን ደህና ነኝ በቸርነቱ እግዚአብሔር ይመስገን። ከኦርቶዶክስ ተዋሕዶ ቤተክርስቲያን። ቴንክ ዩ ጥያቄውን ሰምተዋል አክሊል? አንተ የምትለው ካለ በልና የዳኒንም ንግግር ሰምተዋል። ኦርቶዶክሳዊ ቤተክርስቲያን አማኝ ነው እሱ። በ15 ዓመቴ ነው መዳኔ እንግዲህ የጀመረው። የመጀመሪያ ድነቴ ድኛለሁ እየዳንኩ ነው እድናለሁ ብሎ የሚለው ቅድም ነግሮናል። አይ ቲንክ ሰምተዋል ይመስለኛል። ካልሰማም አንተ እንደ አንድ ኦርቶዶክሳዊ እምነት ተከታይ ይሄንን ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ አይደል? ይሄ ድነናል እየዳንን ነው እንድናለን ብሎ የሚለው አክሊል? አዎ በሚገባ ኤርሚ። አዎ ቴንክ ዩ ኦኬ። ስለዚህ አንተ ህይወት ላይ አፕላይ ስናደርገው መሬት የያዘ ሲሆን ማለት ነው ድነሃል ማለት ነው። አንተ በዚህ ቃል መሰረት ድኛለሁ እየዳንኩ ነው እድናለሁ። በዚህ የዳንከው በእምነት ነው ወይስ በስራ ነው? አቤት። የመጀመሪያው ድነት የዳንከው በእምነት ነው ወይስ በስራ ነው? ቴንክ ዩ። በአንዱ የሚቋጭ ድህነት የለም። ድህነት አንደኛ በማመንም በስራም ቅድም ስታነሳ በነበረው በጥምቀትም ድህነት አለ። ኦኬ። በአንዱ የሚቋጭ ማለት ይሄ ከሶስቱ በአንዱ ብቻ የሚሆነ አይደለም እያልከኝ ነው? አንዱ ከአንዱ ከተነጠለ ዘላለማዊ ህይወት የለም ኤርሚ።
ምኑ ነው አንዱ ከአንዱ ብላ ያልከኝ? ስራ ከእምነት ወይስ እምነት ከስራ ምናምን ነገር ወይስ ምንድን ነው? ቅድም እንዳልከው አለ ስራ ድህነት የለም፣ አለ እምነትም ድህነት የለም። ኦኬ እሺ ሶሪ ልጆች ኖ እኔ ጋር ነው። ኦኬ ስለዚህ ያንተ እንግዲህ የመጀመሪያው ነገረ ድነት የተመሰረተው በምን ላይ ነው ማለት ነው? በእምነት ላይ ነው አይደል? ነው ወይስ በእምነትም በስራም ነው የጀመርከው? የመጀመሪያው ኤርሚ ቅድም ለዳኒ ስታቀርብ የነበረውን ነገር ሰምቻለሁ። አይሆፕ ወደዛ ለመሄድ ይመስለኛል። ያው በ40 እና በ80 ቀን የተጠመቅከው አምነህ ነው ሳታምን ነው የሚል ኮንሴፕት ለማንሳት ይመስለኛል። አንተንም እንዳላደክምህ ሌሎችንም እንዳላደክም ሲመስለኝ እንደዛ ይመስለኛል ስረዳ። እንግዲህ ነገረ ድነት የመጀመሪያው ድኛለሁ ብለህ ስትል የዳንክበት የህፃናት ጥምቀትም ጋር ይሁን የአዋቂ ጥምቀትም ጋር ይሁን ሚድል ክላስ የሆነ ጥምቀትም ይሁን የትኛውን ቦታ ላይ ቢነሳ ምንም ችግር የለው ማለት ነገርን ከስሩ ብለው ስለሚሉ አበው ከመሰረቱ ማየት። ምክንያቱም ድኛለሁ ብላችሁ ስትሉ የመጀመሪያው ድነት ነው። እየዳን ነው ብላችሁ ስለትሉ ሂደታዊ ነው። እንድናለን ብላችሁ ደግሞ ስትሉ መጻኢ ነው እና ከመሰረቱ መጀመር ጥሩ ነው። ስለዚህ ድነናል ብለን ስንል እምነት ያለ ስራ፣ ስራም ያለ እምነት አያድንም ነው ያንተ። ስለዚህ ያንተ ድህነት ስለዚህ የጀመረው ይሄ የመጀመሪያው ድህነትህ የጀመረው በእምነትም በስራም ነው ወይስ በእምነት ነው የጀመረው ነው ያልከው? በእምነት ነው። በእምነት ነው። አምነህ ስትጠመቅ ነው የዳንከው አይደል? አዎ። ለማመን ምን ሰማህ አክሊል? ምን ሰማህ? የተስፋው ቃል ለአባቶቼና ለእኔም ስለነበረ አባቶቼ የሰሙት የተስፋ ቃል ለእኔም ሆነኝ። ኤርሚ አንተ ምን ሰማህ ነው ያልኩት። ለማመን ምን ሰማህ? ይሰማል ኤርሚ? አዎ ይሰማል። ለማመን ምን ሰማህ አክሊል? ምን ይላል ጌታችን በወንጌል? ወደ መንግስተ እግዚአብሔር ለመግባት እንደ ንጹሐን ሕፃናት ሁኑ ይላል። ስለዚህ ሕፃንነቴ በራሱ በእግዚአብሔር ፊት ንጹህ ነበረ። ሕፃንነት ንጹህ ከሆነ ኃጢአት የለብኝም እያልክ ነው አይደል? ንጹህ ነው ብለህ ስትል ያ ደግሞ የተስፋው ቃል ለአባቶቼና ለእናቶቼ በ40 እና በ80 ቀን ላስጠመቁ ለአባቶቼና ለእናቶቼ ደግሞ የተስፋ ቃል ነበራቸው። ለምን ትዘለዋለህ? የጠየኩህን ጥያቄ አክሊልዬ፣ የጠየኩህ ጥያቄ ልብ በልና ስማኝ። እኔ ስጠይቅህ አንተ ሌላ ነው የምታወራው። እንደዛ ከሆነ እንትን አንልም ማለት ነው። የመጀመሪያ ድህነትህ የጀመረው በእምነትና በስራ ነው ወይስ በእምነት ላይ ነው ብያልኩህ? በምንድን ነው ያልከኝ? በእምነት ነው ብያለሁ እኮ ኤርሚ። በእምነት ነው። ያ ቴንኪው። ልክ እንደዚህ ጥርት አድርገህ እንደመለስክልኝ በእምነት። እምነትህ ምን ላይ የተመሰረተ ነበረ ማለት ምን ሰምተህ አመንክ እያልኩ ነው። ለማመን የሆነ ነገር ሰምተሃል በዚያን ጊዜ ማለት ነው። ለማመን እንድታምን ያደረገ ነገር አለ። እንድታምን ያደረገ ወይ ያየው ወይ የሰማው ነገር አለ። መጽሐፍ ቅዱስም ብሎ የሚለው እምነት ከመስማት ነው። ስለዚህ ለማመን ምን ሰማህ? ከመጠመቅ በፊት አምነህ ነው እንግዲህ ወደ ጥምቀት የገባው ማለት ነው። እሺ ልመለስ ኤርሚ? አዎ ትችላለህ አክሊል። ኦኬ እሺ። ልክ ጌታ በሉቃስ ወንጌል 2 ላይ እንዳለው በሕፃንነቱ ሊገዘር እንደገባ እኔም በሕፃንነቴ ልጠመቅ ገባሁ። ከዛ በኋላ ስለ ልጅነቴ፣ ስለ ቤተ እምነቱ፣ ስለ ዘላለማዊ ሕይወት፣ ስለ ክርስቶስ ቤዛነት፣ እኔን ለማዳን ዋጋ ስለመክፈሉ፣ ነገ ላይ ደግሞ እንዴት አድርጌ ከዚህ ግንድ ጋር ተጣብቄ እንደምኖር ዘላለማዊ ህብረት እንዴት ላገኝ እንደምችል በዛ ትምህርት ውስጥ አደግኩኝ። መጀመሪያ እንግዲህ ለምን ሳታምን ሳትማር እንዴት ህፃን ከሆንክ አታውቅም፣ ካላወክ ደግሞ አላመንክም፣ ካላመንክ ደግሞ መጠመቅ
ከእምነት ቀድሟል ልትለኝ እንደሆነ ገብቶኛል። ግን መጠመቃችን መሰረታዊ ሀሳቡን እኔ እሱ ከሆነ ጥያቄ እሱን ባስጨብጥህ የተሻለ ነው እንጂ ነጥለ ወደምትፈልገው ሀሳብ ብቻ ወደ መሰረታዊ ሀሳቡ ከሆነ በዚህ መልክ ብናወራ፣ ካልሆነ ደግሞ አንተ ወደምትፈልገው ሀሳብ ልውሰድህ ብለኸኝ ከሆነ ውይይት ሳይሆን ወደምትፈልገኝ ዳይሬክሽን እንዳወራልህ ነው የሚሆነው። ኤርሚዬ እኔ ወደምፈልግህ ዳይሬክሽን ነው የምወስድህ። ለምን አርእስቱ የምፈልገው አርእስት እዚህ ጋር ፊት ለፊት ላይ ቁጭ እስካረኩት ድረስ ማለት ነው። ዓለሙ ሁሉ እንዲያይ አንተም እንድታየው ያስቀመጥኩት ድኛለሁ፣ እየዳንኩ ነው፣ እድናለሁ ስትሉ ምን እያላችሁ ነው ብሎ የሚል አርእስት አስቀምጫለሁ። ስለዚህ አዎ ወደምፈልገው ማለት ነው። የምፈልገው ምንድነው? ነገረ ድህነትን በተመለከተ የምታወሩት ክሌም የምታደርጉት ወይም የምታምኑበት ትምህርት አለ አይደል? እሱን በተመለከተ ስለሆነ የግድ ከመጀመሪያው ድህነታችሁ ጀምሮ የቱ ጋር እንደሚጀምር እንዴት እንደጀመረ ምን ሰምታችሁ ምን አይታችሁ እንዳመናችሁ እንዳመንክ በግል ደረጃ እንዳመናችሁ በማህበር ደረጃ ጠይቃለሁ። ከዚህ ስትወጣ አይ ኖ እኔ ወደምፈልገው ወደ አርስቱ ና ላለ የምፈልገው አርስቱ ላይ ስለሆነ ማለት ነው አክሊል። ስለዚህ ምን አልከን? ነገረ ድህነቴ የጀመረው ጌታችን ኢየሱስ ክርስቶስ በ8 ቀኑ እንደተገረዘ እኔም በሕፃንነቴ ተጠምቄያለሁ አልከኝ። ጌታ በ8 ቀኑ ተገርዟል። እሺ አንተ ደግሞ በ40 ቀንህ ተጠምቀሃል አይደል? ይኸውልህ ኤርሚ፣ ውይይታችን መሰረት እንዲኖረው ይሄ ነው መሰረቱ። ለእኔ አሁን መሰረት እያጣ ነው። አንተ የምታነሳቸው የምትመጣበት መንገድ መሰረት እያጣ ነው። ጥያቄያችን ገብቶሃል ማለት ነው። እሺ አንድ ጊዜ ኤርሚ፣ አይ ከተቀበልከኝ ተቀበልከኝ፣ ካልተቀበልከኝ አቆማለሁ። ኤርሚ ካልተቀበልከኝ አቆማለሁ። እሺ ድነናል፣ እየዳንን ነው። ድናችኋል ከሆነ በዚህ ዙሪያ ላይ እንዴት ነው የዳንከው? እንዴት ነው እየዳንክ ያለኸው? እንዴት ነው የምትድነው ብለህ ብትጠይቀኝ መሰረታዊ ሀሳቡን ጭብጡን እነግርሃለሁ። ከዛ ውጭ ግን አሁን አንተ የምትመጣበት ወይ እንዴት ነው የዳንከው ብለህ ጠይቀኛል። ድነናል ስንል እንዴት እንደሆነ ጠይቀኝ። ጥያቄውን እንዲህ አድርገህ ጠይቀኝ ኤርሚ፣ እንዲህ እያልክ ጠይቀኝ። እኔ ደግሞ እንዲህ ብዬ እንድመልስልህ አንተ እንደዚህ ብለህ ጠይቀኝ ብለህ ካልከኝማ ሕፃን ጨዋታ ይሆናል። አክሊል ስክሪኑ ላይ ያለው ጥያቄ እኮ እንደዛ ነው። ኤርሚዬ ስክሪኑ ላይ ያለው ጥያቄ እኮ ድነናል፣ እየዳንን ነው፣ እንድናለን ነው። ስክሪኑ ላይ ያለው ጥያቄ ይኸው እዚህ ጋር አይደለም። አክሊል ይሰማል? ይኸው እዚህ ጋር እየጻፍኩት ነው። ኤርሚ አንድ ጊዜ ስማኝ። ስክሪን ላይ የነበረው ጥያቄ ድነናል፣ እየዳንን ነው፣ እንድናለን ነው። ስለዚህ ያንን እየጠየቅከውን ጥያቄ ስክሪኑ ላይ ያለውን ጥያቄ እንድመልስልህ ከሆነ ጠይቀኝና በኋላ ላይ መጨረሻ ላይ ስትፈልግ ማብራሪያ ከፈለግ ወይም ደግሞ መጠየቅ የፈለግከው እኔ ክሊር ማድረግ ያለብኝ ነገር ካለ አቀርብላለሁ። ካልሆነ ግን ቅድም በምትመጣው መንገድ ከሆነ እኔም ልከተልህ በማልፈልገው መንገድ እመልስልሃለሁ። እንደዛ ነው ሊሆን የሚችል። እኔ እንግዲህ ምንድነው እያለኝ ያለው አክሊል? እሺ ሰምቻለሁ አክሊል። ምንድነው እያለኝ ያለው አክሊል? ጥያቄውን እኔ በምፈልገው መሰረት ጠይቀኝ፣ አንተ በምትፈልገው መሰረት አትጠይቀኝ ኤርሚያስ። ምክንያቱስ የኔ አካሄድ ገብቶታል። ኖ ስክሪኑ ላይ ባለው ልክ ጠይቀኝ ነው ኤርሚ። ስክሪኑ ላይ ባለው ልክ ጠይቀኝ ነው ያልኩት። አክሊል ስማኝ፣ ስክሪኑ ላይ ያስቀመጥኩትን ለመጻፍ ስለተጠቀምኩኝ አንስቼዋለሁኝ። እዚህ ጋር ጽፌዋለሁ። ርዕሱ ይሄ ነው። ርዕስ ኦኬ፣ ይሄው ርዕሱ ይሄ ነው። ምንድነው? ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ነው ርዕሱ ማለት ነው። ለመጻፍ ስለፈለኩ ነው ወደዚህ ያዞርኩት። ኦኬ፣ አሁን አንተ እያልክ ያለው እኔ እየጠየቅኩ ያለው ጥያቄ ወዴት እንደሚወስድህ ገብቶሃል። ስለዚህ እኔን አስቁመኸኝ እኔ እንደምፈልገው ጠይቀኝ፣ አንተ እንደምትፈልገው አይደለም እምሄድልህ እያልከኝ ነው። እኔ ደግሞ እኔ ራሴ እንደምፈልገው ነው የምጠይቅህ። ከርዕሱ አልወጣ እንጂ ርዕስ ብዬ ያስቀመጥኩትን ጊዜ አልልቀቀው እንጂ
ርዕሱን በተመለከተ የትኛውንም ጥያቄ አገለባብጬም አቅንቼም አጣምሜም አወላግጄም ብጠይቅህ ርዕሱን በተመለከተ እስከጠየቁ ድረስ አንተ የተወላገደ ካለ አቅንተ መመለስ ነው፣ የጎደለ ካለ ሞልተ መመለስ ነው እንጂ ኤርሚ እንደዚህ አትጠይቀኝ እኔ እንደምለው ጠይቀኝ ብለህ ካልከኝ ጥያቄውን ወይ ጽፈህ ስጠኝና እንግዲህ ከዛ በኋላ ምን ላደርግ እችላለሁ? እኔ ልጠይቀው የፈለግኩትን አንተ አልመለስክልኝም ማለት ነው። ግን የጠየቅኩህን ስትመልስልኝ ምን አልከኝ? ምን አምነህ ነው ምን ሰምተህ አመንክ ብዬ ስልህ ጌታ በ8 ቀኑ ተገረዘ እኔም ደግሞ በ40 ቀኔ ተጠምቄያለሁ ብለህ አልከኝ። ስለዚህ ነገረ ድነት የጀመረው በ40 ቀን ስትጠመቅ ነው ማለት ነው። ኦኬ፣ ይህ ከሆነ ዘንዳ ጌታ በ8 ቀን እንዲገረዝ መጽሐፍ ያዛል። መጽሐፍ ቅዱስ ያዛል ማለት ነው፣ ያስተምራል። በግልጽ የተጻፈ ስላለ አንተ በ40 ቀን እንድትጠመቅ መጽሐፍ ቅዱስ የትኛው ክፍል ላይ ያዛል? አንተ በ40 ቀን ኢየሱስ በ8 ቀን እንዲገረዝ የሙሴ ሕግ ከሙሴ ሕግ በፊት በሕገ ልቦና ለአባታችን ለአብርሃም እንደዚሁም ደግሞ በኦሪቱ ለታላቁ ነቢይ ለሙሴ ሁሉ ጭምር የተነገረ የተጻፈ ሪትን የሆነ የተጻፈ አለ እና አንተ በ8ኛው ቀን እንደተገረዘ ጌታችን እኔም ደግሞ በ40 ቀን ተጠምቄያለሁ ብለኸኛል። የእሱ በ8 ቀን ለመገረዙ መጽሐፍ ቅዱስ ያዛል። ብሉይ ኪዳን ማለት ነው፣ የተጻፈ ነው። በጌታ አይደለም፣ ጌታ አይደለም በ8 ቀን መገረዝ የጀመረው። ይስሐቅም በ8 ቀን የተገረዘው እንደውም ከይስሐቅ ነው የሚጀምረው። የ8 ቀን የመጀመሪያው ተገራዥ ይስሐቅ ነው። ኦኬ፣ ኢሽማኤል እንኳን አይደለም፣ እሱ በ13ኛው ዓመት ነው። በ13ኛው ቀን ነው እንደዚህ የተገረዘው ኢሽማኤል። ግርዘቱ ከአብርሃም ቢጀምር አብርሃም የ100 ዓመት ሰው በነበረ ሰዓት ላይ የተገረዘው። የ8 ቀን ተገራዥ የመጀመሪያው ፈርቀዳጅ ይስሐቅ ነው። ኦኬ፣ ስለዚህ ይህ ሕግ በሕገ ልቦና ላይ ነበረ ማለት ዘመነ አበው። በኦሪቱም ይሄው ነው የቀጠለው። በኦሪቱ ቀጥሎ ጌታም ጋር ሲመጣ ጌታ ይህንኑ ይስሐቅ በ8 ቀን እንደተገረዘ ነው ጌታም የተገረዘው። አይሁዳዊ ሰው ስለሆነ ተገርዟል ማለት ነው። ጌታችን አምላክም ብቻ ሳይሆን አይሁዳዊ እስራኤላዊ ሰው ስለሆነ ተገርዟል ማለት ነው። እሺ፣ የእሱ በ8 ቀን ለመገረዝ በተጻፈ በመጽሐፍ ቅዱስ በአምላክ ቃል ትእዛዝ መሰረት ነው። አንተ በ40 ቀን እንድትጠመቅ በየትኛው ትእዛዝ መሰረት ነው የተጠመቀው? ይሄ በሙሉ ህፃናት አጥማቂያንን፣ ኦርቶዶክስ፣ ካቶሊክ፣ ሉትራውያን፣ መካነ ኢየሱስን በሙሉ ይጨምራል። ከነዚህ አብያተ ክርስቲያናት ውስጥ እጁን የሚያወጣ ሰው ካለ መጥቶ በዚህ ጉዳይ ላይ በ40 ቀን በመጠመቅ ነው ነገረ ድህነት የጀመረው ብሎ የሚል ሰው ካለ መጥቶ ማውራት ይችላል በዚህ ጉዳይ ላይ። እና አክሊል የአንተ በ40 ቀን እንድትጠመቅ ልክ የጌታ በ8ኛው ቀን እንዲገረዝ መጽሐፍ እንደሚያዝ አንተ በ40 ቀን እንደምትጠመቅ የቱ ጋር ነው መጽሐፍ የሚያዘው? መጽሐፍ ቅዱስ መረጃ ስጠኝ። እምነት ነገረ ድህነት እሱ ጋር ስለሚጀምር ማለት ነው። እሺ ኤርሚ ያው ጊዜ ከሰጠኝ ነው ማውራት የምንችለው። ተዋቸው ሌሎቹም ብራዘር፣ የጊዜ ጉዳይ ለእኔ ተወው። ቀጥል፣ ኦፕን ነው። እሺ ጥሩ። የአጠያየቅ ጉዳይ ቅድም አስቆመኸኝ ነበረ። የአንተንም አጠያየቅ እኔም ኮሜንት ላደርግ እፈልጋለሁ። አንተ የምትጠይቀውን ቅድም አንተ በምትፈልገው መንገድ ብቻ አልሄድልህም ያልኩት መሰረታዊ እኔ ምክንያት ስላለኝ ነው። በነገራችን ላይ ጥያቄ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን ማለታችሁ ነው የሚል ኮንሴፕት ያለው ጥያቄ ጠየቅከን። ኦኬ እሺ። ከዛ ድነናል ስትል ምን ማለት ነው ብለህ ስክሪን ላይ ጠይቀኸኝ ተነስተህ እዚህ ጋር እየጠየቀኝ ያለው አጠያየቅ ደግሞ ሌላ ነው። ስክሪኑና አንተ የምትጠይቀኝ የተለያየ ነው። አሁንም ቢሆን ልንስማማ ምንችለው አዎ፣ አሁን ድነናል ስትል ምን ማለት ነው ብትለኝ እኔ እነግርሃለሁ። ለምንድን ነው ኤርሚ እያስቆምከኝ ነው? ቅድም አስቆመኸኝ። ርዕሱ ለምንድን ነው ታዲያ የምትዋሸው? አክሊል ስለዋሸ ነው ያስቆምኩ። ርዕሱ ምንድን ነው ብሎ የሚለው ለምን ዋሸው? ኤርሚ አልዋሸሁኝም። አድመጠኝ፣ መልሼ እሰጥሃለሁ። የፈለግከውን ታወራለህ። ርዕሱ ይሄ ነው። ልብ በሉ፣ አንብቡት፣ ስክሪንሾት አድርጉት። መልሼ ላጠፋው ስለሆነ ስለምጽፍ ምንድን ነው ብሎ የሚለው ርዕሱ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው አይደል? ጥያቄ ምልክት ያለው። ኦኬ ልብ በሉ እንዴት እንደዋሸብኝ አሁን አክሊል ማለት ነው። ርዕሱ ብያልኩትኝ
ኤርሚ አልዋሸሁኝም። አይ ወደ ሀሳብ ኤርሚ አይ ጨርሼ ልስጥ ጥሩ ይኸውልህ አላስኬድም ኤርሚ ቤቱ ያንተ ቢሆንም በቃ እኔ ሚዩት አደረኩ። ዋሽተብኝ ውሸትህን እንኳን ሳጋልጥ ርዕሱን እዚህ ጋር ካልሆነ አልዋሸሁኝም ኤርሚ። አይ ኤርሚ የዋሸው እታች ላውርድ ልገደር ነው። በቃ ራስ በጥብጣል እታች ላውርድ ልገደር ነው። መብት ነው። እየዋሸ አይ ልትችላለህ። ቃሌን አከብራለሁ ብራዘር። የኔ ትግል አልፈልግም። ምን አለኝ? ርዕሱ ያስቀመጥከውና እዚህ የምጠይቀኝ የተለያየ ነው አለኝ። እዚህ ጋር ቅድም በጽሁፍ ያስቀመ እኔ ያወረድኩ አክሊል በቃ እኔ እንደ ጫጫት አልፈልግም ብራዘር። ከአቅምህ በላይ ሆኖብሃል ማለት ነው። ርዕሱን ቀየርኩት አልቀየርኩትም ልብ በሉ። አሁንም ላሳያችሁ። ውሸቱን ላጋልጠው ስል አይ ይቅርታ ከማለት ይልቅ አንተን የዋሸው አለኝ። ርዕሱም ነው ብሎ የሚለው ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው አልኩኝ። ለመጻፍ ስለፈለኩ እዚህ ጋር መጣሁኝና ስክሪፕቶን ኦፕን ሳረገው ኦን ሳረገው ወረቀቱን ርዕስ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ያልኩትኝ። ይኸው ርዕሱ ተቀየረ አልተቀየረም? በዚህ ውስጥ የመጀመሪያው ድህነታችን ብለው የሚሉት ኦርቶዶክሳውያን እምን ላይ ይጀምራል? በመስማት ወይስ በስራ በእምነት ወይስ በስራ ብዬ ጠየቅኩት። በእምነት አለኝ። ለማመን ምን ሰማ አልኩትኝ። አሁን የወጣሁት አለ ወገኖች ርዕስ ቀይረሃል ብሎ የሚለኝ እዚህ ጋር ጽፌው እንዲህ እኮ ካሜራውን እኮ የከፈትኩት በወረቀት ላይ ለመጻፍ ስለፈለኩ ነው። ምክንያቱም የምንነጋገረውን ስለምትክዱ አንዳንዴ ስለምትክዱ ብዬ ለመጻፍ ብዬ ነው እንደዚህ የከፈትኩት። ስለዚህ እዛ በኤርሚ ጠየቅከው አይደል እንዴ? ጠየቅከው፣ ልጁ እየመለሰልህ ነው። ሚዩት አድርግ። እንደገባ ታውረ አይታች ይታየዋል። ኦርቶዶክሳውያን ናቸው ከግራና ከቀኝ ያሉት። ቤት ስለሆነ ሰውን አታስወርድ። አዳምጠንኛ ነው። እሺ ስርዓት የሌለውን ሰው እንደዚህ ያስወርዳለሁ። ኦኬ። እና አርእስት አልተቀየረም፣ ርዕስ አልተቀየረም፣ ርዕሱን አልቀየርኩትም። ከዛ ይልቅ ከበደኝ። ኤርሚስ ይሄ አካሄድህ ብትንትናችንን ያጠፋዋል፣ ነገረ ድህነት ትምህርታችንን ከሆነ እንግዲህ ምን ላደርግ እችላለሁ ወንድም አለ። እኔ ጥያቄ ልስጥህና አንተ የኃጢአቱን ስጋ ከሆን የምንቀብረው ብራዘር እኔ መቼ የሉካንዳ እኔ ምኑን ነው የምትቀብረው? አይደለም መቼ የሉካንዳ ቤት ስጋ ነው አልኩ። ምንህን የተገረዝከው ነው ያልኩ። ስትጠመቅ በግዝረት ተተክቶልኛል ብለህ ካልክ ስትጠመቅ የሆነ አካልህ ተገርዟል ማለት ነው። በእጅ ባልተደረገ በእጅ ያልተደረገ ማለት ምን ማለት ነው? በጥምቀት ተገረዝኩ። በጥምቀት የኃጢአትን ስጋ በጥምቀት ተገረዝኩ። ጌታ አለ። በጥምቀት ተገረዛችሁ? በጥምቀት ከእርሱ ጋር ተቀበርኩ። በጥምቀት ተቀበርህ ወይስ አድመጣኝ። በጥምቀት ተገረዘ ወይስ ተቀበርህ? እኮ በእጅ ያልሆነ ግርዘት ማለት ነው። ጥምቀት በጥምቀት ምንድን ነው የተደረገው? ተገረዙ ወይ ስርዓተ ቀብርህን የተፈጸመው? ስርዓተ ቀብር ነው። እንደዛ አይልም ቃሉ። በጥምቀት ተቀበራችሁ ብሎ የሚለው ስርዓተ ቀብር ማለት የቀብር ስርዓት ነው የተፈጸመው እያልኩ ነው። ሳትሞት መቼ ነው የምትቀበረው ብራዘርዬ? ከክርስቶስ ጋር ያልሞተ ሁሉ ከእናቱ ማፀን እየወጣ ዘሎ እንደ እንቁራሪት ልጅ ውሃ ውስጥ የሚገባበት እሱን ጥምቀት ብላችሁ ደግሞ ኦኬ። እሺ ቀጥለው። ግን ምን አለፈኝ ብራዘር። ፐርሰናል አታከተል። እንደዚህ አላረኩትም። ግን ለምንድን ነው አንተ በጥምቀት ተገረዙ ወይስ ተቀበርህ? አይ መቀበል ካልፈለክ ያው እንግዲህ እኔ ጠቅሼ እልሃለሁ። የግድ መስማማት የለብንም እንዴ። ምኑን ልቀበልህ? በጥምቀት ተገረዙ ወይስ ተቀበርህ? የትኛውን ለያዘው? አይ እኔ ጠቅሼ እልሃለሁ እኮ መቀበል ካልፈለክ እንግዲህ እኮ ምኑን ልቀበል? የመጨረሻ ነው። በጥምቀት ተቀበርህ ወይስ ተገረዝህ? እኮ በጥምቀት ተቀበራችሁ ይላል። ያም ጥብቅ ከላይ ሲናገር እኔስ መቼ ታዲያ ምን አልኩ? እኔ በጥምቀት ተቀበራችሁ ነው ብሎ የሚለው ግዝረት በክርስቶስ ተገረዛችሁ ይላል። ሚንስ ምን እንደሆነ ሲያብራራ ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀበራችሁ ይላል። እሺ በክርስቶስ የኃጢአትን ስጋ እንቀብራለን። በክርስቶስ ተገረዛችሁ ብሎ የሚለው ምንን ተገረዛሃል? አንተ ታምናለህ? በጥምቀት የኃጢአትን ስጋ አድምጠኝ። ኧረ እኔ የሉካንዳ ቤት ስጋ አላልኩም ብራዘር። የሉካንዳ ቤት ስጋ የአህያ ስጋ ምናምን ነገር አላልኩም።
ኃጢአተኛ ስጋ ነው። አንተ ስለአንተ ነው የማወራው ማለት ነው። ስለዚህ የኃጢአተኛ ስጋ የሉካንዳ ቤት ስጋ ምናምን ነገር ብሎ ባልተባለበት አታድቅም። የጠየቅኩ በክርስቶስ አንተ ስትጠመቅ ተገርዘሃል አይደል? ምንህን የተገረዝከው? የብሉይ ኪዳኑ ሸለፈታቸውን የሚገርዙት በ16ኛው ምዕራፍ ላይ ዘፍጥረት የወንዶች ብልት፣ የአዲስ ኪዳኑ ቆላሲያስ ላይ ተገረዛችሁ ብሎ ብለ ምንህን የተገረዝከው ስትጠመቅ? ወፍ የለም። እየሰማችሁ ነው ወገኖች? የለም። ምኑ እንደተገረዘ እንኳን አያውቅም። ሲጀምር ቃሉ በጥምቀት ተገረዛችሁም አይልም። ግልጽ ነው ቃሉ። ቃሉ ግልጽ ነው። እኔን የሚተርኩ ስጠይቅ ዝም ብለህ እኔ ሳወራ አታውራ። እኔ ሳወራ ወኔ መነሳት የለበትም። ጠየቅኩ እኮ በክርስቶስ ስትጠመቅ ምንህን የተገረዝከው? አታውቀውም። እግርህን ነው? እጅህን ነው? ጆሮህን ነው? እንደ ብሉይ ኪዳኑ የወንዶች ብልት ጫፍ ነው ወይስ ሆድህን ነው? ጀርባህን ነው? መቀመጫህን ነው? አታውቀውም። ምንህ እንደተገረዝክ አታውቀውም። ውጫዊ አካልህ ነው? ውስጣዊ አካልህ ነው? አታውቀውም። ለምን? የእግዚአብሔርን ቃል ስላላነበብከው ማለት ነው። አየህ፣ በጥምቀት ተገረዛችሁ ይላል አልከን። አምጣ ብዬ ስልህ ግን በጥምቀት ተቀበራችሁ እንጂ ተገረዛችሁ የሚል መጽሐፍ ቅዱስ ላይ ወፍ የለም። ስለዚህ ድኛለሁ፣ እየዳንኩ ነው፣ እድናለሁ ብሎ የሚለው ትምህርትህ ድኛለሁ ገና ፈረሰ ማለት ነው። የወንድማችን የቲም ድኛለሁ ብሎ የሚለው ትምህርቱ ፈረሰ ማለት ነው። ኦኬ፣ የምጨምረው ነገር ካለ በልና ካልሆነ ወደ ዳኒ ይሄዳለሁ። ዳኒ ኦርቶዶክሳዊ ማለት ነው። ኦኬ፣ አንተ ልጠይቃ። ኦኬ፣ ወደ እኔ ጥያቄ ከሆነ ዳኒን ረጅም ስላስቀመጥ ነው እሱ የሚለው ካለ ይበልና ከዛ ትጠይቀኛለህ። አንዴ እንትን ልበልና አንዴ እንጨርስና ልወርድ ስለሆነ አንዴ ልጠይቅክና እኔ በዚህ ልወርድ። ኦኬ፣ ዳኒ ፍቃደኛ ነህ? ጠብቀናል። ረጅም ስላስቀመጥ ችግር የለውም። እሺ፣ ትችላለህ። ኧረ አክብደው የፈለግከውን ጥያቄ ነው። እሺ፣ የህፃናትን ጥምቀት አንተ አትቀበልም? አልቀበልም ስለሆንክ አልቀበልም። መጽሐፍ ቅዱሳዊ ስላይደለ አልቀበልም። ኦኬ፣ እሺ፣ መጽሐፍ ቅዱሳዊ አይደለም። ይሄ እምነትህ ነው አይደል? ይሰማላ ወንድማችን? መለስኩልህ። ይሄ እምነትህ ነው። እንዴት ታዲያ ጨዋታ ነው ብቻ አልኩ። መጽሐፍ ቅዱሳዊ አይደለም ማለት እሺ፣ መጽሐፍ ቅዱስ ላይ ታሳየኛለህ። የህፃናትን ጥምቀት የሚከለክል የመጽሐፍ ቅዱስ ክፍል ታሳየኛለህ። እምነቴ ነው ላለ እምነትህ በመጽሐፍ ቅዱስ የተመሰረተ ስለሆነ አይደል? ስለዚህ ከመጽሐፍ ቅዱስ ታሳየኛለህ። ህፃናትን ጥምቀት ሪጀክት እንደሚያደርግ መጽሐፍ ቅዱስ። እሺ፣ መጨረስክ? ኦኬ፣ አዎ። ኦኬ፣ ቴንክ ዩ። ይሄ ምንድን ነው? የእግዚአብሔር ቃል መጽሐፍ ቅዱስ ነው። ኦኬ፣ ብሉይና አዲስ ኪዳን ማለት ነው። በዚህ ክፍል ላይ 66 እስትንፋስ እግዚአብሔር ያለባቸው ቅዱሳት መጽሐፍ ተጽፈዋል። የህይወቴ መመሪያ የአምላኬ ሕያው ቃል ነው። በዚህ ክፍል ውስጥ በስህተት አንድም ቦታ ላይ ህፃናትን አጥምቁ ብሎ የሚል የተጻፈ በብሉይም በአዲስ ኪዳንም የለም። ለምን? ጌታም አላዘዘም፣ ሐዋርያቱም አላደረጉም። ስለዚህ የህይወቴ መመሪያ በሆነው በእግዚአብሔር ቃል ውስጥ ስለሌለ ህፃናትን አጥምቁ ብሎ አታጥምቁ ብሎ የሚል የተጻፈ አሳየኝ አትበለኝ። የአምላኬ ቃል የሆነው የህይወቴ መመሪያ በሆነው በእግዚአብሔር ቃል ውስጥ የተጻፈ ስላላገኘው ከየትም ላመጣልህ አልችልም። አንተ ግን አድራጊው ህፃናትን አጠምቃለሁ ብለህ የምትለው የተጻፈ ስላገኘህ ነው። እሱን ታሳየናለህ ማለት ነው። የኔ በተጻፈው በህያው በአምላካችን በእግዚአብሔር ቃል ላይ ጌታችን የብሉይ ኪዳን ቅዱሳን ነቢያት በተነበዩት የቅዱሳት ሐዋርያት በጻፉት የሁላችን ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ አንድም ቦታ ላይ ህፃናትን አጥምቁ ብሎ የሚል የተጻፈ የለም። ይህንን የእግዚአብሔርን ቃል
ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም አራቴ ከአራቴም አምስቴ ከአምስቴም ስድስቴ ከዛን በላይ እንዳነበበ በጥንቃቄ እንዳነበበ ሰው ማለት ነው። በእነዚህ 27 ዓመታቶች ውስጥ ኦኬ ድርብ ነጠላ ሰረዙ ምናምን ነገር ካልሆነ በስተቀር ሳነብ የሰዎችን ስምና ቦታን እንኳን ሁሉ ጭምር በጥንቃቄ የማነብ ሰው ነው። ስለዚህ አምላኬን እግዚአብሔርን ቃል በሚገባ ያነበበ ሰው ነው ኤርሚያስ ማለት ነው። እናንተ ላይ ልኮራ አይደለም። በሚገባ በማንበብ ደረጃ እንትን ምንድነው እንከን አታወጣልኝም ተብሎ እንደሚባል ማለት በማንበብ ደረጃ በሚገባ ያነበብኩ ሰው ነኝ። አንድም ቦታ የህፃናት ጥምቀት ብሎ የሚል የተጻፈ ቦታ የለም። ስለዚህ ህፃናትን አታጥምቁ ብሎ የሚል አሳይኝ ብለህ ስላልክ የተጻፈ ስለሌለ ላሳየህ አልችልም። ስለዚህ የለም ማለት ነው። እናንተ ግን ስታጠምቁ የተጻፈ ስላገኛችሁ ነው። እሱን ትነግረናለህ። መልሼልሃለሁ። ጨረስክ? እኔ የጠየኩህ ምን ነበር? የህፃናት ጥምቀት ህፃናትን አታጥምቁ ብሎ የሚል አሳየኝ በመጽሐፍ ላይ የተጻፈ ነው ያልከኝ። ስለዚህ እምነቴ ነው ብለኛል። እንግዲህ እምነትህ በመጽሐፍ ቅዱስ ከተመሰረተ ስለዚህ ከመጽሐፍ ቅዱስ ታሳየኛለህ። እምነትህ ከመጽሐፍ ቅዱስ ስለተመሰረተ ማን ህፃናትን የማታጠምቀው? ገባኝ። አሁን ያንተን አልፈልግም። ያንተ ማብራሪያ ሳይሆን ገባኝ እኮ ነው ያልኩህ ብራዘርዬ። ኦኬ እምነቴ በእግዚአብሔር ቃል ላይ የተጻፈን መቀበል ብቻ ሳይሆን ያልተጻፈንም አለመቀበል ነው የኔ እምነት። እደግመዋለሁ። ኦኬ አማርኛ ጨዋታ ነው የፈለግሽው? በደንብ ላጫውትሻ ብራዘርዬ። ይቅርታ እንግዲህ አንቺ ብዬ በማለቴ ኦኬ አማርኛ ጨዋታ ውስጥ ነው መግባት የፈለገው። እምነቴ በእግዚአብሔር ቃል ላይ የተጻፈን ማመን ቢሆንም ቅሉ በእግዚአብሔር ቃል ላይ ያልተጻፈንም አለማመን እምነቴ ነው። በእግዚአብሔር ቃል ላይ የሌለን አለማመን እምነቴ ነው። ጨርሻለሁ። በእግዚአብሔር ቃል ላይ ያልተጻፈን አለማመንም እምነቴ ነው። ስለዚህ ህፃናትን መጠመቃቸውን የሚናገር የመጽሐፍ ቅዱስ ክፍል ስለሌለ ህፃናት እናጠምቃለን ብለው የሚሉ ሰዎችን አልቀበላቸውም። ስለዚህ የመጽሐፍ ቅዱስ ትምህርት ስላይደለ ማለት ነው። ማስረጃ የለም። 4 ነጥብ ማስረጃ የለም። 4 ነጥብ ወንድም ማለት ጨርሰናል። ምንም አትቀይረው። አሁን ጊዜ እየፈጀ ነው። በቃ ጥያቄ ያልቆብሃል። ጊዜ እየፈጀ ነው ወዳጄ። ቲም የተጻፈ አሳየኝ ብለህ አልከኝ፣ ነገርኩ። ኦኬ ስላላሳየኝ ጥያቄ ልቀይርሽ። አድምጠኝ። ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም አራቴ ከአራቴም አምስቴ ከአምስቴም ስድስቴ እና በላይ የአምላኩን የእግዚአብሔርን ቃል በሚገባ ያነበበ ሰው ጋር ነው የመጣኸው። ልብ በል። በሚገባ ያነበበ ነው ያልኩት። ያነበበ ማለት ማንም ሰው ኤርሚያስ ጋር መጥቶ የእግዚአብሔር ቃል እዚህ ጋር እንዲህ ይላል ብለህ ብትለኝ አምጣ ነው ብዬ የምልህ። የቱ ጋር ካለ ታሳኛለህ። አዎ ልክ ነው። ለምንድነው እኔ ሳወራ የምታወራው? ቲም እኔ ሰማሁ ነበር እንዴ? ኦኬ ሰማሁ ነበር እንዴ? እዚህ የምታወራው ሰውዬ ብራዘር እንዳንተ ተባራሪ ጥቅሶችን በነጭ ወረቀት ላይ ጽፌ ኪሴ ይዤ የምመጣ ሰው አይደለሁም። የእግዚአብሔር የአምላኩን ቃል ለምንድነው የምታወራው ግን ወንድማችን? እንዴ አንዳችሁ እንኳን በሰላም አውርታችሁ አጨርሱ። አሳየኝ ብለህ አልከኝ። ህፃናትን አታጥምቁ ብሎ የሚል የተጻፈ አሳየኝ አልከኝ። እንኳን ህፃናትን አታጥምቁ ብሎ የሚል የተጻፈ አይደለም ህፃናትን አጥምቁ ብሎ የሚል እንኳን የተጻፈ የለም አልኩ። በየለም ዘጋውልህ። ኬት አባቴ ላምጣልህ ወንድም አለ። ቆይ ጌታ ሲያስተምር ማቴዎስ ሲጽፈው ተሳስቷልና እዚህ ጋር ብንጨምረው አይመስልም? ቆይ ማቴዎስ ስንተኛው ምዕራፍ ላይ እንጨምረው? ምዕራፍ 19 ላይ በየ ህፃናትን አታጥምቁ ብሏል ብዬ ጥቁር እስክሪብቶ ስለያዝኩ በጥቁር እዚህ ጋር እንድጽፍልህ ፈለክ እንዴ? አላደርገውም። ቃል በቃል የተጻፈ አይደለም። ህፃናትን አታጥምቁ ማለት አይደለም። ህፃናትን አጥምቁ እንኳን ብሎ የሚል የለም። ስለዚህ እኔ ባላመጣ መጽሐፍ ቅዱስ ላይ የለም። ለምን? እኔ ህፃናትን ማጥመቅን አልቀበልምና ማለት ነው። መቼም ቢሆን ወደ ጉድጓድ እስክገባ ድረስ የማልቀበለው ትምህርት ጠማማ፣ ወልካፋ፣ ሸፋፋ የሆነ ትምህርት ማለት የህፃናት ጥምቀት ትምህርት ነው። ወልካፋ የሆነ ትምህርት ነው። ፎቃቃ የሆነ ትምህርት ነው። መጽሐፍ ቅዱሳዊ የሆነ ትምህርት አይደለም።
መጽሐፍ ቅዱስ ላይ መሰረትን ያደረገ ትምህርት አይደለም። የትኞቹም ከዚህ በፊትም እንደተናገርኩት ማለት ነው ፎቃቃ ማለት ወልካፋ የሆነ ትምህርት ማለት ነው። መጽሐፍ ቅዱስ መሰረትን ያላደረገ ትምህርት ማለት አንዱ የህፃናት ጥምቀት ጉዳይ ነው። እና አሳየ ብለህ አልከኝ። ከየት አምጥቼ ላሳየ? ይኸው ገላትያ ላይ ወይ ደግሞ ኤፌሶን ወይ ማቴዎስ ላይ ብዬ ወይ ብሉይ ኪዳንም ላይ ካለ አሳይ ነበር። ካላሳየው ምን ማለት ነው? መጽሐፉን ስለማላውቀው አይደለም። መጽሐፉን እማቅ ሰው ነኝ፣ በቅጡ እማቅ ሰው ነኝ። በማንበብ ደረጃ አንድም ቦታ ላይ ህፃናትን አጥምቁ ብሎ የሚል የለም። ስለዚህ መልሴ ምን አልኩ? የለም አልኩ። አላሳየኝም ትለኛል እንዴ? የለም እያልኩ መጽሐፍ ቅዱስ ላይ የሌለውን ከየት አምጥቼ ላሳየ? የለም። ያው መልሴ ማለት ነው። አሁን መቀጠል ሁለተኛ ጥያቄ። እሺ ጥያቄ ሌላ አለኝ። አይ እኔም ልጠይቅህ እንጂ እንዴ አንተ እኮ ጠየቀኝ። ቆይ ህፃናትን ማጥመቅን ትቀበላለህ አይደል? ለእኔ እድል ሰጠኝ እኮ ትጠይቃለህ። እኔ ለአንተ አንተም ለእኔም ነው የምጠይቀው። ህፃናትን ማጥመቅ ትቀበላለህ አይደል? የእኔ ተራ አይደል? እኔ ልጠይቅና ከዛ ችግር ትጠይቃለህ እኮ አልኩህ። አንድ ጠየቅ፣ እኔም ደግሞ አንድ ልጠይቅህ፣ ደግሞ አንተ ደግሞ ቀጥለህ ትጠይቃለህ ማለት እንደዛ ነው መሆን ያለበት። ኦኬ ህፃናትን ማጥመቅ ትቀበላለህ አይደል? በ40 እና በ80 ቀን መጠመቅን ትቀበላለህ አይደል? አዎ። በ40 እና በ80 ቀን አጥምቁ ብሎ የሚል የመጽሐፍ ቅዱስ ክፍል የቱ ጋር ይጻፈ ያለው? ቀኑ ማተር አያደርግም ብያለሁ። ቀኑ ማተር አያደርግም። በ40 እና በ80 ቀን ህፃናትን አጥምቁ ብሎ የሚል የተጻፈ የመጽሐፍ ቅዱስ ክፍል የት ነው ያለው? ቀኑ ማተር አያደርግም። አይ በደንብ ንገረን በአማርኛ። ቀኑ ዶክትሪን አይደለም። በ40 እና በ80 ቀን አይደለ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታጠምቀው? አሁን የኔን ጥያቄ መለስልኝ። እኔ መልሼልሃለሁ። የኔን ጥያቄ ችግር ለማልመለስልኝ ሊሆን እሺ፣ ሌላ ጥያቄ አለ። የኔን ጥያቄ መልስልኝ። በህግ አምላክ የኔን ጥያቄ መልስልኝ። እኔ አንተን መልሼልህ የመጣሁትኝ ይኸው የኔን ጥያቄ መልስ። ጥያቄን አትፍራው። ቀላል ጥያቄ እኮ ነው። በቃ ምንም እንትን ማለት አትፍራው። የኔን ጥያቄ እሺ። ለብሩክ እኔ ጉንፋን ስለያዘኝ ወንድምነት ብርክዬ ከዚሁ ጋር ቀጥሎ እኔ ጥያቄ የጠየኩትኝ አልመለሰልኝም፣ ግን እንዲመልስልኝ አድርግልኝ። በ40 እና በ80 ቀን ጥምቀት ይቀበላል? ወንድምነት ካለ ማይክን ክፈት። የ40 እና 80 ቀን ጥምቀትን ይቀበላል እና የቱ ጋር ነው የተጻፈው ነው ያልኩት። የቱ ጋር ነው የተጻፈው? ብርክዬ ቀጥሎ። ኦርቶዶክሳዊ መሆኑን ረስተን የጠየቀው ማለት ነው። እንዴት? አይ መልስ አላቸው እንጂ እኮ ይዞ አይመጡም። ቤት አስቀምጠው ነው የሚመጡት። ኦኬ ይዞ አይመጡም። እሺ ቀጥሉ። ሰላም ብያለሁ ክርስቲያን ወንድም እህቶች። ኤርሜ ስላየው ደስ ብሎኛል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። እሺ ቲም በ40 እና በ80 ቀኑ ችግር የለውም። እሺ ቀኑ ችግር የለውም። ግን ህፃናት እንዲጠምቁ የታዘዘበት የመጽሐፍ ቅዱስ ጥቅስ ካለ አሳየን። እሺ ግዴታ 40 80 ሚል ባይኖር እንኳን ህፃናት እንዲጠምቁ የታዘዘበት ክፍል። ለምሳሌ እኔ አሁን ቅድም እንዳልኩ አሳይቻለሁ። ቆላሴስ ላይ እንዳልኩ ግዝረት ጥምቀትን በአዲስ ኪዳን ተክቷል። ስለዚህ በብሉይ ኪዳን ግዝረት ህፃናት በግዝረት የእግዚአብሔር ሕዝብ ይሆናሉ፣ ወደ ኪዳኑ ይጨመራሉ። በግዝረት ሳያምኑ ማለት ነው፣ ህፃናት ስለሆኑ። አልሰማኝም። እኔ አሁን ግዝረት ወደ ጥምቀት ተክቷል ምናምን ሳይሆን ጥያቄ ህፃናት እንዲጠመቁ የታዘዘበት የመጽሐፍ ቅዱስ ጥቅስ ካለ አሳየኝ ነው። እኔ አሁን እሱ ቆላስይስ ላይ ስታወሩ ሰምቻለሁ፣ ስታወሩ ደርሻለሁ። ጥያቄ ግን ህፃናቶች እንዲጠመቁ የታዘዘበት ትእዛዝ ካለ ግዝረት ወደ ጥምቀት ተክቷል፣ እሱ ጋር ሄደን እናወራለን። ችግር የለውም።
ወይ ደግሞ ሐዋርያቱ ያጠመቁበት ክፍል ካለ ማለት ነው። አዎ ከሆነ ከዛ እያይዤ ልመልስልህ እኮ ነው። ታምናለህ? ግዝረት ጥምቀትን ተክቷል በአዲስ ኪዳን? በአዲስ ኪዳን እሱ ላይ አወራለሁ፣ ችግር የለውም። የጠየቅኩህ መልስ ታምናለህ ወይስ አላምንም በለኝ። አልተካም በለኝና ከዛ እንትን ልበል። ሌላ መልስ ስለሌለ ነው አንተን የምትጠይቀኝ እኮ። ጥያቄም እየመለስኩልህ እኮ ነው። አይ በቃ መልስ በአዲስ ካለ ኪዳን እዚህ ክፍል ላይ ህፃናቶች እንዲጠመቁ ታዘዋል የሚል ማስረጃ አሳይ። ከዛ አንተ እየመለስኩልህ እኮ ነው። በአዲስ ኪዳን ተክቷል እንደ ጥምቀት ግዝረትን እሷ እኔ ግርዘት ተተክቷል አልተካም አይደለም ተክቷል ወይ አልተካም በለኝና እኮ ወደ ሌላ እንደሄድ እኮ ነው። በቃ ኦርቶዶክሶች ማለት እንደዚህ ናቸው። እሺ አልተተካም ሊተካም አየህ መመለስ ሲከብድ ኦርቶዶክስ መመለስ ሲከብድ ኦርቶዶክሶች ለምን አትለውም? ቃሉ ምን አስፈራ? እሺ አሁን ሰምተዋል። አሁን ለምሳሌ ስመልስ ሰምተዋል። አንተ በእኔ በኩል ያለው ጆሮ ላይ ተኝተህ ነው ያወራ ያለው ማለት ነው። ምን አልኩኝ እኔ? አልተተካም ሊተካም አይችልም። በአዲስ ኪዳንም ተገርዘናል እኛ። የተገረዘው ምናችን ነው የሚለውን መጽሐፍ ቅዱስ ያው ጥቅስ አሳይሃለሁ። እሱን አሁን ለኔ ጥያቄ መልስ ጥቅስ እንዳታሳየው ወንድምነት፣ ቆይ ጥቅስ እንዳታሳየው። ምናቸው እንደተገረዙ ማሳየት አለባቸው እነሱ፣ እኛ አይደለም የምናሳያቸው። ተገርዘናል፣ የብሉይ ኪዳኑ ግዝረት በጥምቀት ተተክቷል ብለው ካሉ በጥምቀት ተገርዘናል እያሉ ነው። በጥምቀት ምናቸው እንደተገረዙ መቼ እንደተገረዙ በጥምቀት መገረዝ የሚልስ ትምህርት እንዳለ ከአራቱም ቤተ እምነት ነው እየጠራ ያለሁት፣ ከኦርቶዶክስ፣ ከካቶሊክ፣ ሉትራውያን፣ መካነ ኢየሱስ። ይህንኑ ጥቅስ እነሱ ሲንፏቀቁበት ስለሚውሉ ማለት ነው መጥተው ያስረዱ እና ጥቅሱ እንዳትነግረው። አሁን የጠየቀ ጥያቄ ላይ ብቻ ትኩረት አድርጎ ወንድምነት። ቴንኪው። እሺ ህፃናቶች መጠመቅ እንዳለባቸው የሚያሳይ መጽሐፍ ቅዱሳዊ ማስረጃ። ኦኬ እሺ አይሰማም? አላወራማ። ሳታወራ እንዴት እንሰማለን? አሁን አይሰማም የሚለውን ስታወራ ሰምቻለሁ። እሺ እኔ እንዳልኩ ያው ጥምቀት ግዝረትን ተክቷል ብዬ አምናለሁ ቅድም ባሳየው ጥቅስ መሰረት። ህፃናት በጥምቀት ይጀምራሉ። ልክ በብሉይ ኪዳን በግዝረት እንደሚጀምሩ ህፃናት በአዲስ ኪዳንም በጥምቀት ይጀምራሉ። በብሉይ ኪዳን ምንድን ነው በግዝረት የሚጀምሩት? ወደ ቃል ኪዳኑ ህዝብ ይጨመራሉ። ወደ ኪዳኑ ህዝብ ጥቅስ አሳየኝ እስኪ። እሱን በግርዘት እንደሚጨመሩ ጥቅስ አሳየኝ። ኦኬ ወደ ኪዳኑ ሲገረዙ ምን ያገኛሉ? በብሉይ ኪዳን ጥቅስ አሳየኝ ስትጠይቅ ለምንድን ነው ጥያቄ የምትጠይቀው? ጥቅስ አሳየኝ ነው ለተናገርከው ጥቅስ አሳየኝ። ኦኬ በብሉይ ኪዳን በ8ኛው ቀን ይገረዛሉ። ምንድን ነው ጥቅማቸው? ነው ያልኩህ። አሁን በስንት ቀን ይገረዛሉ ሳይሆን ሲገረዙ ወደ ኪዳኑ ይጨምራሉ ላልከው ጥቅስ አሳየኝ ያልኩህ እኮ። ሲገረዙ ምን አይነት ጥቅም ያገኛሉ በ8 ቀናቸው? ማስረጃ እስቲ ለተናገርከው ወዳጅ ለምን ጠይቃለህ? ማስረጃ ከሌለክ እኔን ደግሞ ትጠይቀኛለህ። ካልሆነ ግን ማስረጃ አስተኛ አንተ። አይ ኖ ስፔሲፊክ ቦታውን አሁን እንትን አላልኩም፣ አላስኩትም ቦታውን። በቃ ታዲያ ይዘህ ስትመጣ ያው ትወያያለህ። ካልሆነ ምንድነው አንተ አይምሮ ውስጥ ያለውን ነገር ነው እየነገርከን ያለው። እኛ የአንተ እምነት ወይ ደግሞ ንግግር መጽሐፍ ቅዱሳዊ ነው የሚለውን ካላየን ትርጉም አልባ ነው። የአንተ የአይምሮ ውጤት ነው እየሰማን ያለ ነው። ይዘህ ስትመጣ እንቀጥላለን ማለት ነው። ቅድም ግን አንድ ጥያቄ ወደ እኔ ጥያቄ ልግባ። ቅድም አንድ ጥያቄ ኤርሚን ጠይቀኸው ቆንጆ አድርጎ መልሶልሃል። ግን እንደው በተደጋጋሚ ጥቅስ ምናምን ስትሉ ስለነበር አንድ ጥቅስ ላንብብልህ። ልትሰጠኝ ነው ጥቅስ? እሺ ደስ ይለኛል። ኤርሚ ያልሰጠኝን ጥቅስ ልትሰጠኝ ነው? እሺ ቆንጆ መልስ እኮ ነው የመለሰልኝ። በጣም ቆንጆ መልስ። እኛ ልጠቅስልኝ? እሺ ጥቀስልኝ። እንዴ ሚውት አድርግና ስማ እንጂ ምን ሆነ ነው? ፖለቲካ እየሰራ ነው ብሩኬ። ታዩ ችግር የለውም። አሁን የሙታን ፖለቲካ ደግሞ ምን ያስጨንቃል? ችግር የለውም። ሳወራ ግን አታውራሽ። እኔ ስጨርስ እድል እሰጥሃለሁ፣ ታወራለህ። እሺ አይሰማም ድምጼ? ኦኬ ድምጼ አይሰማም? ኧረ ይሰማል ወንድምነት። በደንብ ይሰማል።
እሺ በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ የኢትዮጵያው ጃንደረባን ታሪክ እናውቃለን እና ኢትዮጵያዊ ጃንደረባ እንዲህ ብሎ ይጠይቀዋል። ተመልከቱ ምዕራፍ 8 ቁጥር 36 በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ከዛስ ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ጥምቀትን እንዳልጠመቅ የሚከለክለኝ ምንድነው ብሎ ኢትዮጵያዊ ጃንደረባ ፊልጶስን ጠየቀው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። ውሃን እንዳይጠመቅ አንድ ሰው የሚከለክለው ምንድነው ማለት ነው? አለማመኑ ነው። ያላመነ ሰው ያመነ ነው ውሃን እንዲጠመቅ የሚፈቀድለት። እንዳይፈቀድ ውሃን እንዳልጠመቅ የሚከለክለኝ ምንድነው ብሎ ሲጠይቀው ከእምነት ጋር ፊልጶስ ሲመልስለት እናያለን። አለማመኑ ምን አድርጎታል? ውሃ እንዳይጠመቅ ያደርገዋል። ማመኑ ደግሞ ውሃ እንዲጠመቅ ፍቃድ ይሆናል ማለት ነው። የ40 እና የ80 ቀን ህፃናቶች ወስደው እናቶቻችሁ ክትባት ነው ማስከተብ ያለባችሁ እንጂ ውሃ ውስጥ መንከር አይደለም። መጽሐፍ ቅዱሳዊ ስላልሆነ ነው ማንቀበለው። ኦኬ እሺ፣ አሁን እሺ መልሰልኛል ጥቅስ። አሪፍ። አሁን እንትን ልበላ ላውራ። እሺ መለስክልኝ። ኦኬ አሁን የመለስክልኝ ጃንደረባው ተቋርጣል። ኦኬ ስለ አዋቂ ነው አይሰማም እኮ እያወራህ ነበር፣ ዝም ብለህ ነበር። እሺ እሺ፣ አሁን እኔ ያልኩት ህፃናት ነው ያልኩት። ስለ አዋቂ ሲናገር መጽሐፍ ቅዱስ ያመነ የተጠመቀ ይድናል። ስለ አዋቂ ሲናገር እኔ የጠየቅኩት ህፃናት ነው ያልኩት። ህፃናት እንዳይጠመቁ ላይ እዚህ ክፍል ላይ ሰው ውሃን እንዳይጠመቅ አንዴ ስማ፣ ሰው ውሃን እንዳይጠመቅ የሚከለክለው ምንድነው ብሎ ሲጠይቀው አለማመኑ ነው ብሏል። ህፃናት ደግሞ ማመን አይችሉም። ህፃን ትልቅ የለም እምነት ላይ ህፃንም ይሁን ትልቅ ትልቅ ሆኖ ካልተቀበለ ህፃን ሆኖ ደግሞ ባለማወቁ ምክንያት የማመን ደረጃ ላይ ስለማይደርስ ህፃን ልጅ አያምንም ማለት ነው። በዛ ምክንያት ውሃን እንዳይጠመቅ ይከለክለዋል ማለት ነው። ቃሉ በጣም ግልጽ ነው። እሺ አሁን እዛ ክፍል ስለሚናገረው ስለ አዋቂ ነው ስለ ህፃን? እሺ ሌላ ጥያቄ ካለ የሚናገረው ኖ አይ ለምሳሌ መጽሐፍ ቅዱስ ሲናገር ስለ አዋቂ ነው። አሁን ለምሳሌ ያመነ ይጠመቀ ይድናል ስለ አዋቂ ነው። ሌላ ጥያቄ ካለ በቃ ስለመለስን ስለ ህፃናት ነው የጠየቁ እኮ። ሌላ ጥያቄ ካለ በቃ አሁን ይሄ መልስ ካልሆነ ለአንተ ገብተህ ደግሞ ስለ ህፃናት አሰጠኝም ጥቅስ እኮ እንትን በላ መልስልኛ። ለምሳሌ ስለ አዋቂ ሲናገር ያመነ ይጠመቀም ይላል ብያለሁ፣ ግን ስለ ህፃናት ሲናገር ምን ይላል? ህፃናት እንዳይጠመቁ የሚለው አንዴ ስማ መልሽ። እሱ ስለ አዋቂ ነው እኮ አልኩ። ስለ አዋቂ ስለ ህፃናት እኮ ስማኝ አንዴ። እሺ ቅድም ኤርሚን መልሶልሃል፣ እኔም አሁን መለስኩልህ። መልስ ሆኖ ካልታየክ ደግሞ በቃ ሌላ ጥያቄ ጠይቅ እያልኩ ነው። እሺ ጭቅጭቅ እንዳይሆን። አይ ቆይ አንድ ምናልባት ሳልጠይቅ ወረድኩ እንዳይል ቀጣይ ሌላ ጥያቄ ካለ ጠይቅ እያልኩ ነው። እሺ ያልተመለሰም ሌላ ልጠይቅ ጠይቅ እያልኩ ሌላ ልጠይቅ ትላለህ። ጠይቅ። እሺ ድነት ቅጽበታዊ ነው ብለህ ምን ታምነው? ድነት ቅጽበታዊ እንደሆነ መጽሐፍ ቅዱስ ይናገራል በታምናለህ? ምን ማለት ነው ቅጽበታዊ ማለት? በቃ ቅጽበታዊ ምን ማለት ነው? ቅጽበታዊ አማርኛ ነው እኮ። ምን ማለት ነው? በቃ አንዴ እምነት ሰው አንዴ አምኖ በቃ አለቀ። እምነት ብቻ ማለት ነው። አንዴ አምኖ በቃ ምንም አይጠበቅበትም። ክርስቲያናዊ ስራ ፕላስ ጥምቀት ኦሬዲ ወዘተ እኮ። ቅጽበታዊ ስትል ሳይጠመቅ ይድናል እያልከኝ ነው? ከመጠመቁ በፊት ነው ወይ የሚድነው እያልከኝ ነው? በቃ እንደዛ በለው። እሺ ቅጽበታዊ ሲል እንግዲህ ሰው ሳይጠመቅ ይድናል ወይ የሚል ጥያቄ ነው የጠየቀን። በዛ ተረድቼው ለመልስለት አዎ ሰው ሳይጠመቅ ነው የሚድነው። መጽሐፍ ቅዱሳዊ ማስረጃ። ቅዱስ ጴጥሮስ ወደ ቆርኔሎስ ቤት ገባና ስለ ክርስቶስ ኢየሱስ ማንነት ለቆርኔሎስ ቤተሰብ ሲሰብክ እንመለከታለን። ከቁጥር 40 ጀምሮ ላንብበው። እርሱን እግዚአብሔር በሶስተኛው ቀን አስነሳው፣ ይገለጥ ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድመው የተመረጡ ምስክሮች ለሆነ ለእኛ እንጂ ከሙታን ከተነሳ በኋላ ከእርሱ ጋር
የበላን የጠጣን እኛ ነን። ለሕዝብም እንድንሰብክና በሕያውና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በጌታ በክርስቶስ ኢየሱስ በስሙ በጌታ ስም በኢየሱስ ስም የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን ተናገረ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ክብር ለኢየሱስ ይሁን። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምቷቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ እንደነ ጴጥሮስ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ሊከለክላቸው ዘንድ የሚችል ማን ነው አለ። ቃሉ ሲነገር ቃሉን የተቀበሉ ሁሉ መንፈስ ቅዱስ ወረደባቸው፣ በአዲስ ቋንቋ ተናገሩ። ጴጥሮስ ከዛ ምን አለ? እንደ እኛ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የእግዚአብሔርን መንፈስ የተቀበሉ ውሃን እንዳይጠመቁ ምን ይከለክላቸዋል? ምንም፣ በኢየሱስ ክርስቶስም ተጠመቁ ይላል። ሰው ሲያምን ይድናል ማለት ነው። ከመጠመቁ በፊት ሲያምን ብቻ የሚለውን እስቲ ያሳይ። ይኸው ሲያምኑ ከመጠመቃቸው በፊት ድነው አሳየው እኮ ወዳጅ። ምን ሆነ እኮ በእምነት ይዳናል በትክክል እኔም ይሄን አምናለሁ፣ ግን ሲያምን ብቻ የሚለውን አሳይ እኮ። ሲያምኑ ብቻ ነው የዳኑት እያሳየው አይደል እንደ ወዳጅ። ከመጠመቃቸው በፊት መንፈስ ቅዱስ ተቀበሉ አይደል? ሲያምኑ ብቻ የሚለውን አሳይ እስቲ። አሁን ይሄ የልጅ ውይይት ነው አይደል? የልጅ ውይይት ነው። የጠየቅኩ ያለውን ጥያቄ ስማኝ። እነዚህ ሰዎች የእግዚአብሔርን ቃል የተሰበከውን ቃል ሲቀበሉ መንፈስ ቅዱስን ተቀብሏል ወይስ አልተቀበሉም ነው ጥያቄ። የእግዚአብሔርን ቃል ሲሰሙ መንፈስ ቅዱስ ተቀብለዋል? ኦፍ ኮርስ እሺ፣ ተቀብለዋል በል። እሺ፣ እነዚህ ሰዎች ልበል አትበላ ቃሉ እኮ ነው። ምን ይላል ቃሉ? ቁጥር 44 ላይ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አሁን እነዚህ መንፈስ ቅዱስ የወረደባቸው ሰዎች በአዲስ ቋንቋ የተናገሩ ሰዎች ድነዋል ወይስ አልዳኑ? ከመጠመቃቸው በፊት ድነዋል ወይስ አልዳኑ? መንፈስ ቅዱስ ወርዶባቸው በአዲስ ቋንቋ የተናገሩት እነዚህ ሰዎች የቆርኔሌዎስ ቤተሰቦች ነው። ከመጠመቃቸው በፊት እኮ ነው መንፈስ ቅዱስ የወረደባቸው። በአዲስ ቋንቋ የተናገሩት እኮ ከመጠመቃቸው በፊት ነው። ድነዋል እነዚህ ሰዎች ወይስ አልዳኑ? የቆርኔሌዎስ ቤተሰቦችን ነው። አዎ ድነዋል ወይስ አልዳኑ? ኦኬ። አይ ሳይጠመቁ መንፈስ ቅዱስ የወረደባቸው እንትን አለ። ለምሳሌ አህዛብ ናቸው። አይሁድ አህዛብ ላይ መንፈስ ቅዱስ አይወርድም ምናምን የሚባል ትምህርት አላቸው። ከዛ አንፃር እንትን ይላል። ድነዋል ወይስ አልዳኑ ነው ወዳጄ ጥያቄ። ወይ ድነዋል ወይ አልዳኑም በላይ። እነዚህ መንፈስ ቅዱስ የወረደባቸው ሰዎች እና በአዲስ ቋንቋ የተናገሩ ሰዎች ድነዋል ወይስ አልዳኑ? እሱ ነው ጥያቄ። ነው ምን በምን ድነዋል ወይስ አልዳኑም? በምን በእምነት ብቻ ነው? በምንድን ነው? ሳያምኑ መዳን ይቻላል እንደ ብሩኬ ሰዎች እኮ አምናለ። ከሌላ ሰው ጋር እንቀጥል። በቃ ሚውት አድርገውና ከአሁን እሺ፣ ለምሳሌ አሳየኝ። አሁን በእምነት ብቻ እንደሚዳኑ እሱን አሳየኝ። ሚውት አድርገው። ስትጠየቅ አትመልስም። ጥያቄ ራሱ ምንም። እሺ ዳኒ እንኳን ደህና መጣክ። ኧረ ቀድማለሁ ብሩኬ። እንኳን ቆየክ፣ እንኳን መጣክ አንተ። እሺ እሺ እሺ። ከየት ቤተ እምነት ነህ? ኦርቶዶክሳዊ ክርስቲያን ነኝ ብሩስኪ። እሺ ብሩስኪ፣ ድነናል እየዳንን ነው እንድናለን ስትሉ ምን እያላችሁ ነው? ርዕሱ ይሄ ነው። ከኤርሚ ጋር እኮ አውርተን ነበር። ጥያቄ ነበረኝና ከኤርሚ ጋር ባወራ ደስ ይለኛል እኮ። ሲችል ያወራሃል። እረፍት ማድረግ አንተ ዳኒ ያውራው። እኔ ትንሽ ጉንፋን ስለያዘኝ ቤት መክፈት ስላለብኝ ነው የከፈትኩት እና አውራው ከብሩኬ ጋር ጥሩ ስለምታወሩ ማለት ነው እና ማውራት ትችላለች። ወንድምነት ብሩኬ ይቀጥሉ። እሺ ተባረክ። ድነናል እየዳንን ነው እንድናለን ትላላችሁ በኢትዮጵያ ኦርቶዶክስ።
ሐሳቡን እንድንረዳው እስኪ ድኛለሁ ስትል ምን እያልክ ነው? እሺ ድነናል ስንል በስራችን ሳይሆን ክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እያልን ነው መጀመሪያ ማለት ነው። እየዳንን ነው ስንል ደግሞ አይ ቆይ እምነታችንን እየፈጸምን ነው። እሺ አጠቃላይ ሶስቱም ማለት ጥያቄ እስከመጨረስ ድረስ ታገስ ማብራት። ቀጥል አጠቃላይ ልስማና ከዛ እናወራለን። ቀጥል። እሺ እየዳንን ነው ስንል ድነታችንን እየፈጸምን ነው። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ ይናገራልና ዲናው በጌታ በኢየሱስ ክርስቶስ አምነው ላሉ ክርስቲያኖች እንደዛ ብሎ እናያለን። ያንን ደግሞ እኛ ክርስቲያኖች እየዳንን ነው እንላለን፣ ድነታችንን እየፈጸምን ነው እያለን ነው። ሌላ ደግሞ እስከ መጨረሻ የሚጸና እርሱ ይድናል ይላል በማቴዎስ 24 ላይ። እስከ መጨረሻ መጽናት እንደሚያስፈልግ የሰው ልጅ ለመዳን መጽሐፍ ቅዱስ ይናገራልና እንግዲህ ቤተ ክርስቲያን መጽሐፍ ቅዱሳዊት ናት። ይህንን በስርዓት ታስተምረናለች። እሺ ሰምቻለሁ። ያው ልጠይቅ ማለት ነው አይደል? አሁን ይቻላል። የመጀመሪያውን ድገምልኝ። ድኛለሁ ስትል ምን እያልክ ነው? እሱን መጀመሪያ ሰው አምኖ ሲጠመቅ ይድናል። ድነናል ብለን ነው የምንጀምረው እኛ ክርስቲያኖች ማለት ነው። አምኖ ሰው ሲጠመቅ ይድናል። ከምንድን ነው አምነ ስትጠመቅ ይዳንከው? ከዘላለም ሞት ወደ ዘላለም ሕይወት መጣን ማለት ነው። በግንዱ በኢየሱስ ክርስቶስ ሆነን። መልካም። አምነ ስትጠመቅ ከዘላለም ሞት ወደ ሕይወት መጣል። ያ ማለት ከመጠመቅ በፊት ከ39ኛው ቀን በፊት በሞት ውስጥ ነበርክ ማለት ነው አይደል? ስለምን 39ኛው ቀን ነው የምታወራው? ከመጠመቅ በፊት ስላለው ጊዜ ነው የማወራው። ከመጠመቅ በፊት ኦርቶዶክሳዊ ስለሆንክ ያው በዛን ሰዓት ነው የተጠመቀው ብዬ ስለገመትኩ ነው። ካልሆነ ደግሞ ችግር የለውም እንቀይረዋለን። እሺ እኔ ግን በሕፃንነት አይደለም የተጠመቅኩት። ችግር የለውም። በዛ ላይ የምናወራ ካልክ እንቀጥል። ችግር የለውም በሕፃንነት ካልተጠመቅ። እሺ ከሌላ ቤተ እምነት ነው ወደ ኦርቶዶክስ ሄድከው ማለት ነው አይደል? አይደለም። እሺ ምን ነበር ታዲያ? አወዝናን ቢሊቨር ብራር ማለት እንዴ አላማኝ ሆነ እንዴት ልትኖር ትችላለህ? ቤተሰቦች አላማኝ ናቸው? በቃ አላምንም ነበር። ትቀልዳለህ እንዴ? ምን አልክ? ምንም እምነት አልነበረኝም። አይ ድምጽ ጠፋ። አይሰማም? አዎ ጠፋ እኮ አንዴ። አሁንም አይሰማም? አሁን ትሰማለህ። ቤተሰቦችም አላማኝ ነበሩ ወይ ነው ጥያቄ። ስለ ራሴ ነው እያወራ ያለሁት ብሩኬ እኮ። ቤተሰቦች አላማኝ ስለሆኑ ነው ወይ አንተ አላማኝ ሆንከው? ምክንያቱም ውሸት ስለሆነ ነው። ምክንያቱም አንድ ሰው አላማኝ ሊሆን የሚችለው አድጎ የሆነ ነገር መረዳት። ስለ ሕፃናት ጥምቀትም ማውራት ከፈለክ ያው አወራለሁ ብያለሁ እኮ። አንድ ሰው አላማኝ የሚሆነው ካደገ በኋላ የሆነ ነገር መረዳት ላይ ሲደርስ ነው። ወይ አምላክ የለም ብሎ ያምናል ምናምን። ሰው መረዳቱ ላይ ሲደርስ አላማኝ ይሆናል ማለት ነው። ከልጅነቱ አላማኝ የሆነ ሰው አንድም ሰው የለም። ምክንያቱም በቤተሰቡ እምነት ውስጥ ስለሚያልፍ ማለት ነው። በቤተሰብ እምነት ውስጥ ስለሚያልፍ። እሺ ያንተ ችግር የሕፃናት ጥምቀት ከሆነ እሺ እናውራ መብራት። እኔ እሱ አይደለም ጉዳይ እሱ ሳይሆን፣ አይ ጉዳይ እሱ ስለሆነ እናውራ፣ ችግር የለውም። እሺ ጥያቄክ ምንድን ነው? ከመቼ ጀምሮ ነው አላማኝ የነበርከው? እሱ ምንም አይጠቅምም። የሕፃናት ጥምቀት ነው ያንተ ችግር። እኔ ጠየቅኩን ነው መመለስ ያለብህ። ካልሆነ ለውይይት ዝግጁ አይደለም። አረ እኔ ከእድሜ ጋር ተስማምተን እኮ ነበር። አንተ አሁን መጥተህ ከመቼ ጀምሮ ነው አላማኝ የሆንከው? ጥያቄ ይሄ ነው። እሺ ከመጀመሪያ ጀምሮ እስከምትጠመቅ ድረስ ስትወለድ ጀምሮ አላማኝ ነበርክ? ያ እውቀቱ ነበረው ማለት ነው። ይሄ ልጅ ከእናቱ ወድ ሲወጣ ጀምሮ አምላክ የለም ብሎ እንዲያምን ያደረገው እውቀት ነበረው ማለት ነው። በቃ ችግር የለውም። አላማኝ ነበረ። የሆነ ሰዓት ላይ ኦርቶዶክስ ተስማምቻለሁ። ኦርቶዶክስ ሆነ ከመጠመቅ በፊት ሙት ነበርክ ማለት ነው አይደል? ያ በክርስቶስ አይደለውም። እንግዲህ በክርስቶስ ሰው ሳይሆን መዳን አይችልም። ይሄ የቤተ ክርስቲያናችን አስተምሮ ነው። ያ መልካም ሰው አምነህ ስትጠመቅ ወደ ዘላለም ሕይወት መጥቻለሁ አልከኝ። ይሄን ጨርሰናል። ያ በግንዱ ላይ ሆኛለሁ በጌታ በኢየሱስ ክርስቶስ ሆንኩ። እሺ ይሄን ጨርሰናል።
ድኛለሁ ስትል ምንክ ኔዳ ነው። አሁን በደንብ ነው የምትመልሰው። እሺ ድኛለሁ ስትል ያንተ ምንክ ኔዳ ነው። ሙት የነበረው ወደ ዘላለም ሕይወት ሲመጣ ምንክ ድኖ ነው ወደ ዘላለም ሕይወት የመጣ ምን ኔዳ ነው። ከኔ ምንክ የሚባል ነገር ምን አለ? እኔ ነኝ እንጂ የዳንኩት መብራ ምንክ ኔዳ ነው። ሰው ማለት ስጋ፣ ነፍስ፣ መንፈስ ነው። ድኛለሁ ስትል ሁሉ ምን አይነት ኔዳ ነው መብራ? ሁሉ ነገር ይድነዋል። መልካም በደንብ ስሙ። ሁሉ ነገር ይድነዋል አለ ማለት ሁለንተናው ድኗል። ከሞት ወደ ቤት ሲመጣ ስጋው ድኗል፣ መንፈሱ ድኗል፣ ነፍሱ ድኗል። ወደ ሁለተኛው ስቴፕ እንሄዳለን። እየዳንኩ ነው ስትል ምን ነው እየዳነ የሚሄደው? እሺ የንስሐ ሕይወት ማለት ነው። ለምሳሌ ሰው ኃጢአት ይሰራል። ኃጢአት ስትሰርታ ንስሐ የማትገባው ከሆነ ያንን የዳንከውን ድነትህን ታጣለህ። ድነት ይታጣል ብለን ነው እኛ የምናምነው ክርስቲያኖች። ስለዚህ ድነትን ላለማጣት በየቀኑ ንስሐ እየገባክ ቅዱስ ሥጋውና ክቡር ደሙን እየወሰድክ መኖር ያስፈልጋል። አንተ ክርስቲያን ከሆንክ ማለት ነው። ያንን የማታደርግ ከሆነ ያን ድነትህን ድኛለሁ ብለህ እንደፈለግክ የምትሆን ከሆነ ያንን ድነትህን ታጣለህ ማብራት። ስለዚህ ድነት ይታጣል ብለን ስለምናምን ለዛ ነው ዕለት ዕለት እየዳንን ነው ድነታችንን እየፈጸምን ነው የምንለው እኛ ክርስቲያኖች ማለት ነው። ጥያቄ እሱ አይደለም። አሁንም ጥያቄ ላይ በደንብ ሰምተህ ጥያቄ ላይ ትኩረት አድርግ። እየዳንኩ ነው ስትል ምንክ ነው ሚድነው ነው ጥያቄ። ምን ነው ሚድነው? ኦሬዲ ድኛለሁ ስትል ስጋ፣ ነፍስ፣ መንፈስ እንደዳነ ስለነገርከኝ እየዳንኩ ነው ስትል ምንክ ነው እየዳነ ያለው? እናንተ ስትሉ ምናችሁ ነው ምድነው? ብሩኬ እኔ የኔን መልሻለሁ። አልመለስክልኝም። ጥያቄ ስለጠየቁ የኛማ የትምህርት የኛ ነው ስትሉ አልነበረም እንዴ? የትምህርት የኛ ነው ሲባል ነበር እኮ ሰሞኑን። ምን ሆነ? የኛን ትምህርት ምን እንደሆነ እነግርሃለሁ። እኛ ትምህርት ምን እንደሆነ አሳያለሁ። አሁን ላንተ የጠየቅኩ መልስልኝ። እየዳንኩ ነው ስትል ምንክ ነው እየዳነ ያለው? እሺ ያ አንዴ ሁለቴ ሶስቴ ድነት እኮ የለም። አንዴ የዳንኩትን ድነቴን ነው እየፈጸምኩ ነኝ ብያለሁ። ምንክ ነው እየዳነ ያለው ጥያቄ የኔ ጥያቄ። ኧረ በእናትህ ብሩኬ አንዴ እሺ እኛ ዋን ሴቭድ ኦልዌይስ ሴቭድ የሚል አስተምሮ የለም። አንተ ዋን ሴቭድ ኦልዌይስ ሴቭድን ይዘህ ነው አሁን እንደዚህ እያወራ ያለው። ሰው አንዴ ከዳነ ዳኔ ነው በቃ ምንም ቢያደርግ ኃጢአት ቢሰራም ድነቱን አያጣም የሚል አስተምሮ ይዘህ ነው አሁን እያወራ ያለው ማለት ነው። እኔ አንዴ የዳንኩትን ድነቴን ነው እየፈለግኩ ያለው። የፈለግከውን በል። የኔ ጥያቄ ግን ስለዚህ ሰው አንዴ ከዳነ ሌዝቢያን ቢሆንም ችግር የለም የሚል አስተምሮ እኛ ጋር ተቀባይነት የሌለም። ለምንድን ነው ሆዴ ባሰ ወዳጄ? ለምን የምጠይቅህ አትመልስም? አሁን ሆድ ብሶ እኮ ነው ያለው። አንተ እንደዚህ ስለምትል እያልክ ነው ያለው። የኔ እኮ በጣም ያ እኮ እንደዛ ነው። ጥያቄ እኮ እንደዛ ነው። አንዴ የዳንኩትን ድነቴን ነው የሚፈጽመው እያልኩ እኮ ነኝ። እየዳንኩ ነኝ ስል ድነቴን እየፈጸምኩት ነው እያልኩ። እየፈጸምክ ያለው ድነት ካለ እኮ መጀመሪያ ያላለቀ ድነት አለ ማለት ነው። የሚፈጸም ድነት ካለ ቆይ አንዴ ስማኝ። እሺ አንተ የምትፈጽመው ድነት ካለ ድኛለሁ ስትል ያላለ ኤሎሂም ሚዩት አድርግልን ወይ ሚዩት አድርግልን። እየዳንኩ ነው ወይ እየፈጸምኩ ነው ስትል ድኛለሁ ባልከው ሰዓት ላይ ያልፈጸምከው ድነት አለ ማለት ነው። አንተ ግን ቅድም ምን አልከኝ? ድኛለሁ አልከኝና ምን ዳነ ስልክ ስጋዬ፣ መንፈሴ፣ ነፍሴም ድኗል ብለኸኛል። እየዳንኩ ነው ስትል ምንክ ነው እየዳነ ያለው? ምንክ ነው አንተ አሁን እየዳነ ያለው ምን ነው? እሱ ነው ጥያቄ። እሺ ሐዋርያው ቅዱስ ጳውሎስ ድነታችሁን በመፍራትና በመንቀጥቀጥ ፈጽሙ ስል ምን እያለ ነው? ይኸው ለዳኑ ክርስቲያኖች ፈጽሙ እያላቸው እኮ ነው። ምናቸውን ነው ፈጽሙ? አንተ ጥያቄ ካለብህ ችግር የለውም። እቺን ብቻ መልስልኝ። አንተ መጽሐፍ ቅዱስን እኮ ነው እየተቃወምክ ያለው። ጥያቄ ጠይቄ ካደለማ መልስልኝ የምትለው ይኸው ምንህን ነው የምትፈጽመው አልከደል? ድነቴን ይፈጽመዋለሁ። በነፃ የተቀበልኩትን ድነቴን ይኸው በነፃ በንስሐ ሕይወት እየተመላለስኩ መፈጸም አለብኝ እያልኩ ነኝ እንጂ ማይብራል ሐዋርያው ቅዱስ ጳውሎስ ማለት ነው። ስለ ንስሐ አልጠየቅኩም። እኔ ስለ አንተ አካል ነው እየጠየቅኩ። ታዲያ ምን እያለ ነው? እሺ ፊልጵስዩስ 2 ላይ ያለውን አስረዳኝ ለኔ ብሩክ፣ አልገባኝም። እኔ አስረዳሃለሁ፣ ችግር የለውም እኮ አንተ መልስ ከሌለህ። የዳኑ ክርስቲያኖች ናቸው አሁን ለነዛ ነው እንደዛ ብሎ የጻፈው ማለት ነው። ለዳኑ ሰዎች ምን እያላቸው? ትልቁ ችግር የእግዚአብሔርን ቃል ስለማታነቡ ለጥያቄው ለምትጠይቁት አንብበን ነው የምንወያየው። ፖለቲካ አትስራ። እስኪ መልስልኝ አንብበን
እሺ አሁን እኮ ሚውት እያደረግና ማውራት እንችላለን አይደል ዳኒ? ስታወር እኔ ሳወራ አረ ብሩኬ ሂድ አስረዳኝ። ምድነታችሁን ፈጽሙ ስል ምን እያለ ነው እያልኩ ያለው? እሺ በቃ አንዴ ዳኒ ቀደም በምታወራበት መንፈስ ብታወራ ጥሩ ነው። ጥያቄ ተጠይቀህ ለጥያቄው መልስ ስጠኝ እያለ እየጠበቀህ መልስ አንተ ለጥያቄው መልስ መስጠት ሲጠበቅብህ አንተ ግን ጥያቄ ልጠይቅ ክፍሉን አብራራልኝ ነው ብለህ የምትለው። መጣችሁ እንዲብራራላችሁ የምትፈልጉት እኛ ጋር ነው፣ ወንጌላውያን አማኞቹ ጋር ነው። እናንተ ጋር ማብራራት የሚባል አይደለም። ክፍሉ የቱ ጋር እንኳን እንደተጻፈ እንኳን በቅጡ አታውቁትም። ግን እሱም ባልከፋ አድምጠኝ፣ ቆይ አድምጠኝ። ስላልተለማመጣችሁ ነው ጣልቃ የገባሁትኝ። አንተ እሱ ልክ እንደሚያደምጥ እሱንም አንተ አድምጠው እና አውሩ ከብሩኬ ጋር ማለት ነው። ቴንክ ዩ ወንድም ነቀጥል። እሺ ይሄው እኔ መጽሐፍ ቅዱስን ጠቅሼ ነው ድነቴን እየፈጸምኩኝ ያልኩት እና አስረዳኝ። ሐዋርያው ምን እያለ ነው እንደዛ ስል ብሩኬ? እኔ አልጠየቅኩም። አሁን የኔ ጥያቄ እሱ አይደለም። ይሄው እኔ መጽሐፍ ቅዱሳዊ ነገር ነው የሰጠው። እስኪ አንተም በማስረጃ አየሁ አይደል ዳኒ? ከዚህ በኋላ ሚዩት ልናረግ ልንገደር ነው ወይ ደግሞ በቃ ደክሞሃል። ቅድም እኔ በጠየቁ ጉዳይ ላይ ለማውራት እውቀቱ የለም። ስለዚህ አላዋቂነትህን በጫጫታ ለመሸፈን ነው የምትፈልገው ማለት ነው። ጥያቄ ጠየቀ፣ ለጠየቀ ጥያቄ አድምጠኝ። ጥያቄ ጠየቀ፣ ለጠየቀ ጥያቄ መልስ ስጠኝ ብሎ ሲልክ መልስ ከመስጠት ይልቅ አንተ አብራራልኝ ብለህ የምትለው ቅዱስ ጳውሎስ የተናገረው ነው። አይብራራልህም። እኛ ማብራራት ያለብን ለህዝቡ ነው። በኋላ ላይ እናብራራለን። ለጠየቀ ጥያቄ መልስ ካለ ስጠው፣ መልስ ከሌለህ አይ መልስ የለኝም በለውና ከዛ እኔ ግን ጥያቄ አለኝ። መልስ የለኝም ብሩኬ፣ እኛ ጋር እንደምታውቀው መልስ የለንም። እኛ ዝም ብሎ አየር ለመያዝ ብለን ነው ኦርቶዶክስ መልስ አላት ብለን የምንለው እንጂ ስትይዙን እንደዚህ መልስ የለንም። ስለዚህ መልስ የለኝም ጥያቄ ግን አለ ብለህ ካልከው በጨዋነት ኖ ከብሩኬ ጋር እኔ እንዳልኩ ጉንፋን አሞኛል። ብራዘር ኖ እኔ ብዙ ማውራት አልችልም። የመካከል የገባው ነው ከብሩኬ ጋርና ሌሎች ወንድሞች ዳኒ ይኸው ከሱ ጋር እያወራህ ነው፣ በጨዋነት እያወራህ ነው። ተደማምጣችሁ አውሩ። ብሩኬ ይቀጥሉ። ቴንኪው። አሁንም ጥያቄው ለተናገርከው ንግግር ጥቅስ ስጠኝ ስልህ ነው ጥቅስ መስጠት ያለብህ። አሁን ጥቅስ አይደለም የጠየኩህ። ለምሳሌ ድኛለሁ ስትል ምን ዳነ ስልክ ነፍሴ መንፈሴ ስጋዬም ድኗል አልከኝ። ኦኬ አሁን ቀጣዩ ጥያቄ እየዳንን ነው ስትል ምንክ ነው እየዳነ ያለው? ስለ አንተ አካል ነው ጥያቄው እንጂ ጥቅስ አይደለም። ጥቅስ ስጠኝ ስልህ ጥቅስ ስጠኛለህ፣ ችግር የለውም። እየዳንኩ ነው ስትል ምንክ ነው እየዳነ ያለው? አሁን ከአንተ አካል ስጋዬም ነፍሴም መንፈሴም ከፈለክ አንዱን ጠርተህ ደስ ያለን ይሄ ነው እየዳነ ያለው ብለህ መልስልኝ። እሺ በእኛ ቤተ ክርስቲያን በንስሐ ህይወት መመላለስ ራሱ መዳን ነው። ድነት ቅጽበታዊ ብቻ ነው ብለን አናምንም ብሩኬ። እኔ ስለ አካል ነው ምንክ ነው እየዳነ ያለው ነው ጥያቄ። ንስሐ ምናምን እሱ ሂደቱን ነው የምትነግረኝ። አሁን እኮ በዚህ መልኩ ነው ምንድነው እየዳንኩ እግሬ እጅ የሚባል ነገር የለም ብሩኬ። ለምሳሌ በንስሐ ህይወት መመላለስ ነው ብያለሁ። በቃ እየዳነ ነው ስንል መጀመሪያ ምን ብለኛል? ድኛለሁ አልክና ምን ዳነ ስል ነፍሴም መንፈሴም ስጋዬም ድኗል ብለኛል። አሁን እየዳነ ያለውስ ምንክ ነው ነው ጥያቄ። እየዳንኩ ነው ሲሆን ነው እንዴ እግሬ እጄ ምናምን የለም የምትለው? ምንክ ነው እየዳነ ያለው? ያድኛለሁ ያልኩት ማንነቴ እኮ ነው። ግሎሪፋይ እያለ በንስሐ ህይወት መመላለስ የራሱ ድነት ነው ብለን ግሎሪፋይ ሳንቲፊኬሽን ግሎሪፊኬሽን ስለሆነ በአማርኛ ይሻላል። ተው እኔ ጥያቄ ምንክ ነው አሁን እየዳነ ያለው? ምን ነው እየዳነ ያለው? እሺ ብሩኬ ይሄ ፋላሲ ይባላል ማለት ነው። ፋላሲ አትስራሽ። ሌላ ጥያቄ በቃ ችግር የለውም። እንደዚህ ሲናገሩ ገብቷቸው እንዳልሆነ እንድትመለከቱ ስለፈለኩኝ ነው። አልፌዋለሁ ይሄን ጥያቄ። እንድናለን ስትልስ ምንህ ነው የሚድነው? እንድናለን ስትል እሺ ምንክ ነው የሚድነው? እስከ መጨረሻ ሲጸና የክብር ይግባውና ጌታ ኢየሱስ ክርስቶስ ሲመጣ በቀኝ ትቆማለህ ማለት ነው። መብራት አይ እኔ ጥያቄ አሁን መጽናት የሚለው ፕሮሰሱ ነው አይደል? ሂደት ውስጥ መጽናት አለብኝ ነው። እኔ ምንክ ነው የሚድነው ነው። ስለ አንተ አካል ነው እያወራሁ ያሉት። እሺ ሮሜ 5:9 ላይ ታገኛለህ ምን እንደሚድን። ምንክ ነው የሚድነው? ሮሜ 5:9 ላይ ምን ይድናል? አንብብልኝ መጽሐፍ ቅዱስ ይዘህ ከሆነ ሮሜ 5:9 በክርስቶስ ኢየሱስ ከእግዚአብሔር ጋር እንድታረቅ የሚናገር ጥቅስ ነው ካልተሳሳትኩ። አይ አንብብ ከፍተህ ብታነብ አሪፍ ነው። ለሚሰሙትም ጥሩ ነው። አልያዝክም አንተ መጽሐፍ ቅዱስ? እኔ ተኝቼ ነው ያለሁት። ይቅርታሽ።
ለዛ እኮ ነው ታዲያ እሺ የተቸገርከው። እኔ ላንብብላችሁ ሮሜ 5:9 እኔ ላንብብላችሁ ጊዜው ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። እሺ አሜን በላ ብሩክ አሜን አሜን። የሚደገም እኔ ጥያቄ ምንክ ነው የሚድነው አረገም ምናለን ስትል ምን ነው የሚድነው ነው ወንድም አለም ጥያቄ እኮ እያነበበ እኮ ነው ብሩኬ እኮ ያው ያነበበውማ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። በክርስቶስ ኢየሱስ ከቁጣው እንድናለን በማ በጌታችን ኢየሱስ ክርስቶስ እንድናለን ማለት ነው። በደሙ ስለጸደቅን ከቁጣው ድነናል ማለት እኮ ነው። ሌላ ምንም ማለት አይደለም። የኔ ጥያቄ ግን ምንክ ነው የሚድነው ነው ጥያቄ። ያ ማንነት እኮ ነው፣ ሌላ ማንነት የለም እኮ። ያ አንዱ ማንነት አልዳንም ነበር መጀመሪያ ድኛለሁ ስትል ፕራንክ ነበር ማለት ነው። ድነት ፕሮሴስ ነው፣ ቅጽበታዊ ብቻ ነው ብለን አናምንም ብያለሁ እኮ። ኦኬ ድኛለሁ ስትል መጀመሪያ ያልዳነ አካል ነበር ወይስ ደግሞ ሙሉ ለሙሉ አልዳንክም ነበር? በአንተ እጅ የሚያልቅ ድነት ነበረ? እሺ መጀመሪያ ድኛለሁ ስል በግንዱ በክርስቶስ ኢየሱስ ሆኛለሁ እያልኩ ነኝ። መብራት እሱ አይደለም ጥያቄ፣ ስለ አንተ ነው። ምንክ ኔዳ ነው ጥያቄ፣ እሱ ነው ወንድም ማለት። እሺ አንዴ ልናገርና አንተ ትጠይቃለህ፣ ሰውም እንዲማር ማለት ነው። እንዳታብራራ ወንድምና እንዳታብራራ፣ እዚህ ቤት ማብራራት አይፈቀድልህም። ምክንያቱስ ይሄ አርእስት ይቀጥላል። ፕሮቴስታንቶች ነገረ ድነት ትምህርት ላይ ገለባ ናቸው፣ ፍሩሽካ ናቸው፣ መቆም አይችሉም እኛ ፊት ብለዋል። ኦኬ በዚህ ድነናል፣ እየዳንን ነው፣ እንድናለን ብላችሁ ስትሉ ምን እያላችሁ ነው ብለን እየጠየቅናቸው። ቆይ ዳኒ ቆይ ነው ምን እያላችሁ ነው ብለን እየጠየቅናቸው ነው። አንደኛ ጥቅሱን አያውቁም፣ ቢያውቁትም መጽሐፍ ቅዱስ አያዙም። መጥተው አንብቡልን የሚሉን እኛን ነው፣ አብራሩ ብለው የሚሉን እኛን ነው። አንብበንም ስናብራራ የመናፍቃን አተያይ ነው፣ በኦርቶዶክስ መነጽር አላያችሁትም ብለው ይሉናል። እነሱ ግን የኦርቶዶክስ መነጽር ያላቸው መልስ ያላቸው መልስ አለን ብለው የሚሉት ሲመጡ ይዝለለን ይላሉ። ሁሉም ሲዘሉ ነው ሚዩት አድርግ። እኔ ወንጌል ሰባኪ እንጂ ፖለቲከኛ አይደለም ብራዘር። እዚሁ ቁጭ ብለህ ራሴ የተናገርከውን ነው እየሰማ ያለሁትኝ። ማይኩን ሚዩት አድርገው። አንተ ብቻ አይደለም ሌሎችም ኦርቶዶክሳውያን ስላሉ ሚዩት አድርገውና፣ ስለዚህ ብሩኬን ነው ያልኩት። ብሩኬ አንድም የመጽሐፍ ቅዱስ ክፍል እንዳታብራራ። ኦኬ ኦርቶዶክስ መልስ አላት እያሉ በየቦታው መጮህ እሱ አሁን እየታየ ነው ማለት ነው። ስለዚህ እኛ አሁን ተነስተው ፕሮቴስታንት መልስ አላት ብለን በየቦታው እየደነፋን እዚህ ስንጠየቅ መልስ ከሌለን ማፈሪያነት የኛ ነው ማለት ነው። አሁን ማን ነው እየተጠየቀ ማን ነው መልስ የማይሰጠው? ይኸው እያያችሁ ነው። ምኑ እንደዳነ እንኳን አያውቅም። ተገረዝን ይላሉ። ምናችሁን የተገረዘው ብለን ስንላቸው አያውቁም። ቅድም የገባው ወንድም ምንን የተገረዘው አልኩት። በክርስቶስ በእጅ ባልተደረገ ዳኒ በቃ እታችሁ ረዶ እንድባለ እኔ እንደዚህ አይነት ጫጫት አልፈልግም። ቴንክ ዩ እንዴ አንተን 3-4 ማይክ አጥፋ አላለሁ እንዴ እያቋረጥከኝ እታችሁ ረዶ በቃ። ስለዚህ በቃ ባዶ መሆንህን አይተዋል ማለት ነው። ስለዚህ ምን ተገርዘናል፣ በጥምቀት ተገርዘናል። ምናችሁን የተገረዘው አያውቀውም። ቅድም የገባውም ሰውዬ ማለት ነው። ምንን ሄዳ ነው አያውቀውም። ግን ድኛለሁ፣ እንድናለን፣ ከዳንም በኋላ ትድናለች፣ ከዳነች ደግሞ አጠቃላይ ደግሞ እንድናለን። ምንህ ነው የሚድነው? ምንን ሄዳ ነው? ምንህ ነው እየዳነ የሚሄደው? ምንህ ነው መጨረሻስ የሚድነው? ጥያቄ አለ፣ መልስ ግን የብላይ ዜሮ ማለት ነው። ተገርዣለሁ ይላል። ምንን የተገረዘው አያውቁም። በክርስቶስ በእጅ ባልተደረገ መገረዝ ተገረዛችሁ ብሎ የሚለውን ቆላስያስን ክሌም ያደርጋሉ፣ እንደ ወንዶቹ ማለት ነው። ምንህን የተገረዝከው አንተ? የብልትህን ጫፍ ነው እንደ የተገረዝከው? እንደ ዘፍጥረት መጽሐፍ ምዕራፍ 16 ላይ እንዳለው ይስሐቅ በተገረዘበት አገራረዝ እስራኤላውያን የተገረዙት ጌታ የተገረዘውን እሱን ነው። የቁልፈትህን ስጋን የተገረዝከው አዲስ ኪዳን ላይ ያ በእጅ የተደረገ ነው። በእጅ ባልተደረገ መገረዝ በክርስቶስ ተገረዘ፣ በእርሱ ሆናችሁ ተገርዛችኋል ይላል። በጥምቀት ነው የተገረዝ ነው አሉ። በጥምቀት ተቀበራችሁ እንጂ ተገረዛችሁ የሚል የእግዚአብሔር ቃል የለም እኮ ብለን በግልጽ አሳየን። በጥምቀት ምንህን የተገረዝከው አይልም። ሲጀምር በጥምቀት ተገረዛችሁ አይልም። ግን ምንህን የተገረዝከው? ቃጭሎ አካባቢ ነው የተገረዝከው እንደ ብሉይ ኪዳን? ምንህን የተገረዝከው አንተ ኦርቶዶክሳዊ?
በጥምቀት ተገረዛችሁ ይላል አይልም መጽሐፉ፣ አይልም። አንድም ቦታ አይልም። ግን ተገርዣለሁ ብለህ ካልክ ኦኬ፣ ችግር የለው። ምናችሁን የተገረዛችሁት? ጆሮህን ነው? ከንፈርህን ነው? ምን የተገረዝከው? አታውቁትም፣ አታውቁትም። አንድ ጥቅስ እንዳጠቅስ ወንድምነት ስለ ግርዘትም የሚያወራው ይሄንን አርእስት እስኪሰቃዩበት ድረስ ማለት ነው እስኪሰቃዩበት ድረስ እንጠይቃቸዋለን። እነሱም በዚህ ጉዳይ ላይ ይጠይቁናል። ሲጀምር የእኛን የወንጌላውያኑን አማኞች ትምህርት ነው ክሌም አድርገው የሚቧጭሩበት፣ ግን ሲጠየቁ ግን ደግሞ የለም። እኛ ወንጌላውያን ድነናል፣ እየዳን ነው፣ እንድናለን ብለን ስንል ምን ማለታችን ነው? መጽሐፍ ቅዱስ ምን ይላል? በዚህ ክፍል ላይ ቃል እግዚአብሔር ምን ይላል በዚህ ክፍል ላይ ብሎ የሚለው በደንብ መታየት አለበት ማለት ነው። ስለዚህ እንትና ማነው ጆን አውራው ጆ ወይስ ማነው ኤሎሂም እንዳያጋባዎች ኤሎሂም ኬት ቤተ እምነት ነው? እሺ ሰላም ናችሁ ቅዱሳን? እኔ የወንጌል አማኝ ነኝ። ቴንኪዩ ታችን በቃ ለኦርቶዶክሳውያን ወገኖች ነው ቦታ የምንፈልገው። ጸጋ ይብዛላችሁ። ቴንኪዩ። እሺ ጆ እንኳን ደህና መጣ። ሰላም ይርሚ፣ እንዴት ናችሁ? ደህና ነን። እህትየው አለሽ መሲ? ወንድምነት እሺ አውሪው ጆን በአርእስቱ ላይ ማለት ነው። ሶሪ ገኒ ቢኒያ እና ቤካ ወንድምነት ትሰጣቸዋለሁ። እሺ ጆ ሰዎች ዝም ብላችሁ አታስገቡ ወገኖች፣ ሰዎች ዝም ብላችሁ አታስገቡ። እዚህ ቤት ላይ ይቅርታ አድርጉልኝ፣ እችን ማስታወቂያ ልናገር እህትየው። ሶሪ እዚህ ቤት ላይ ሞዴሬተሮች የሆናችሁ ወንድሞችና እህቶች በተለይ በጌታንን ብለው የሚሉ ደግሞ የሚሆኑ ከዚህ በፊት እኔም ማላቃቸው በደንብ ማላቃቸው ለምሳሌ አሁን እንደ መሲ፣ እንደ ብሩኬ፣ እንደ ቤካ፣ እንደ ቢኒ ወንድምነት፣ እንደ ገኒ እንደዚህ የማላቃቸው ሰዎች ካልሆኑ በስተቀር እንዳታስገቡ እሺ ፕሊስ። ካልሆነ ለተወሰኑ ሰዎች ብቻ ነው የገስት አክሰስ ልሰጥ የምችለው። እንዳታስገቡ እሺ። በተለይ በጌታ ነን ብለው የሚሉ ሰዎች ምክንያቱም ተጠግተውኝ እኔኑ መውጊያ ነው እየሆኑኝ ያሉት። ባላጠፋው ጥፋት እየተጎነፉ ይሄዳሉ፣ ያኮርፋሉ፣ በዛ ይላሉ፣ በዚህ ይላሉ፣ ኑ ታረቁ፣ ኑ እንትን ምናምን ነገር አልፈልግም ወገኖች። ስለዚህ ማንንም ሰው እንዳታስገቡ ወንድሞች። በቃ ለእንግዶች ኦርቶዶክሳውያን እና የማቃቸው ሰዎች ቢኒያም እዚህ ስለማቀው ቢያጠፋ እናገረዋለሁ፣ ቤካ ስለማቀው ቢያጠፋ እናገረዋለሁ። አይ ቲንክ ገኒም የተወሰነ አውቃታለሁ፣ ግን ብዙ ባናወራም ማለት ነው። ቤካ እንደዚህ እህትየው ቢሆኑ ኦኬ እንነጋገራለን ማለት ነው። እኔ ሰልችቶኛል ፕሊስ። በተለይ በጌታ ነን እያሉ ማለት ነው እየመጡ እየጎዱኝ ነው እንጂ የሚሄዱት እኔ በጠቀምኳቸው እነሱ እየጎዱኝ እንጂ የሚሄዱት እኔ ምንም ስጠቀም አላይ እና ቴንኪው ተባረኩ። እህትየው ቀጥይ፣ ጸጋ ይብዛላችሁ። ቴንኪው ጆ እንኳን ደህና መጣ። ቀጥሉ። እሺ ሰላም ጆ ይሰማል? ጆ ይሰማሃል? ይሰማኛል። እሺ ከየት ቤተ እምነት? የኦርቶዶክስ ተዋህዶ። እሺ ኦርቶዶክስ ተዋህዶ። ርዕሱን አይተከዋል? አዎ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ይላል። ያ ጥያቄው እሱ ነው። በኦርቶዶክስ አስተምሮ መሰረት ምን እያላችሁ ነው? ኦኬ ድነናል ስንል እንግዲህ ከቀድሞ ማንነታችን ከአዳማዊ ማንነታችን ድነናል። አዳም ኃጢአትን ሰርቷል፣ የኃጢአትም ደሞዝ ሞት ነው ይለናል መጽሐፍ ቅዱስ። ከዛ በጌታችን በመድኃኒታችን በኢየሱስ ክርስቶስ የመስቀል ስራ ድነናል። ያ የቀድሞ ማንነታችን በኃጢአት ምክንያት የመጣብን የዕዳ ፍርድ ተቀረፈልን፣ ከሱ ድነናል ነው። እሺ ድነናል የሚለውን ከነገርከኝ ከዛ ሁለተኛው እየዳንን የሚለውን ደግሞ እንቀጥላለን። እሺ አንተ ድነሃል ጆ? ድኛለሁ፣ በክርስቶስ አምናለሁ፣ ሚስጥራትን ያዘዘውን ትእዛዛት ፈጽሜያለሁ፣ ስለዚህ ድኛለሁ። እሺ መቼ ነው የዳንከው? እኔ በክርስቶስ ሳምንና ስጠመቅ
መቼ ነው የተጠመቀው? መቼ ነው ያመንከው? ያው ኦርቶዶክስ ተዋህዶ ነኝ። እንግዲህ እኛ በልጅነታችን ነው የምንጠመቀው። በ40 ቀን በ80 ቀን ነው የምንጠመቀው። እሺ በ40 ቀን ስትጠመቅ ምናምን ነው የተጠመቀው? ጆ ያው የ40 ቀን ልጅ እንግዲህ ምናምኗል ምንም ሊያምን አይችልም። ያው ልጅ ነን።